አንደኛው እንግዲህ እንጀራ በፊት ከክርስቶስ ልደት በፊትም ጀምሮ ትራዲሽናል ስቴፕል ፉድ እንደነበረ የተለያዩ መረጃዎች ያሳያሉ። አይረን አለው። በተጨማሪ ደግሞ ጥሩ የሆነ የአሰር ምንለው ወይም ደግሞ ፋይበር የምንለው ምንጭ ፋይቲክ አሲድ፣ ታኒን እና ዘር ፌኖሊክ ኮምፓውንድስ ከነዚህ የማዕድናት ጋር ስትሮንግ የሆነ አፊኒቲ ያላቸው፣ ስለዚህ ባይንድ ያደርጓቸዋል። ባይንድ በሚያደርጓቸው ጊዜ ደግሞ ለሰውነታችን ባዮአቬሌብል አይሆኑም። ስለዚህ አብዞርፕሽናቸው ይቀንሳል። ለነዚህ ንጥረ ምግብ እጥረቶች ልንጋለጥ እንችላለን። የተነሳ ነው ከማህበረሰቡ ኢንዲጂነስ ኖሌጅ ኤንድ ፕራክቲስ ተነስተን ነው ወደ ላቦራቶሪ የመጣ ነው። አብዛኛዎቹ የላቦራቶሪ ቴስቶች የተነሱት ከማህበረሰቡ ኢንዲጂነስ ኖሌጅ ኤንድ ፕራክቲስ ነው። የሚመርጡት ጤፍን ነው። ለምንድነው ጤፍን የሚመርጡት? አንደኛ ሃይ ሳቲስፋክሽን ቫልዩ አለው። የጤፍ እንጀራ ስንመገብ ቶሎ ነው የምንጠግበው፣ ለረጅም ጊዜም ሳይርበን እንቆያለን። እንደዚህ ያለ በእነዚህ ፕሮፖርሽኖች ተሞክሮ የትኛው ፕሮፖርሽን ነው የትኛው ምጥጥን ነው የተሻለ ኳሊቲ እንጀራ የሚሰጠን የሚለውን ነው ማየት የተፈለገው። ሌላኛው ቅድም በስጋት ያነሳ ነው የጸረ ንጥረ ምግብ ይዘት፣ ለምሳሌ ታኒን እና ፋይቴትን ብናይ እንግዲህ ከመጀመሪያውኑ ስለሌለ ነው ወይስ ፈርመንቴሽን ቅድም እንዳልነው አጥፍቶት ነው የሚለውን እሱን እናየው። የሆነው ብረት ማዕድኖች በሌሎቹ ፓራሜትሮች የተሻለ ሆኖ ነው ያገኘ ነው ማለት ነው። በጣም ኢንተረስቲንግ ፔፐር ነው። ፌር አይነት እንትን አልመሰለኝም። ጤፍ ከራይስ ከሶርገም ጋር ሶስቱም ካርቦሃይድሬት ሪች ናቸው። እሱ ላይም አሳጅ ፍላክሲድ ተጨምሮ የእንጀራን ሼልፍ ላይፍ ማራዘም የሚለው ሳይንቲፊካሊ ብዙ እንትን አላለኝም። ጤፍ ኤክስፔንሲቭ፣ ፍላክሲድ ኤክስፔንሲቭ ኤክስፖርት አይተም እና ይሄኛው የእናንተ ጤፍ ዋጋ ቢወጣለት የእናንተ እንጀራ ዋጋ ቢወጣለት አይወደድም ጭራሽ። ስለዚህ እዛ ላይ ኦክሲዴሽን ስ በጣም ኦይሊ ነው። 3% ቢሆን የጨመራችሁት ሊፒድ ኦክሲዴሽን አለ። ስለዚህ እንደው ማይክሮቢያል ሎዱን ይቀንሰዋል ከ2 ከ3 ቀን በኋላ እንጀራ ውስጥ ያለው ዋተር ሪቴን አድርጎ ብትለኝም፣ ግን ዲዩሪንግ ቤኪንግ ደግሞ የሚፈጠር ሌላ ነገር አይኖርም ወይ? እንጀራን ፕሮሰሲንግ ሜተድ ስታንዳርዳይዝድ አድርገን ስለዚህ እዛ ላይ የእኛ ዴታ የሚያሳየው 5 እጅ ውሃ 4 እጅ ጤፍ እና 1 እጅ እርሾ ነው። ሪያሊቲው ተደባልቆ ነው። ምኞታቸው ግን ጤፍ ብቻ ነው እና ስለዚህ ያው ምኞታቸው አልተሳካው በፕራይስ ምክንያት ነው። ትንሽ ቴሲስ አድርጋችሁታል እንግዲህ። ሞገስ በጣም ጎበዝ ልጅ ነው። በጣም አግሬሲቭሊ የሰራ ልጅ፣ የማይደክመው ልጅ ነው። ግን ደግሞ በመሀልም ደግሞ ስንጋጭ ነበር። ያው የጎጃም ጤፍ ይባላል፣ የእጁ ጤፍ ይባላል። ጤፍና ጤፍ አይነት አለው ወይ? ልዩነት አለው ወይ? በመሰረታዊነት ኒውትሪሽናል ኮንቴንቱ ደግሞ ስንመጣ የነጭና ቀይ ጤፍ፣ ሰርገኛ ጤፍ ኒውትሪሽናል ኮንቴንታቸው ይለያያል። አይደለም ነጭና ቀይ፣ ነጭና ነጭም ይለያያል። በዛሬው ዕለት እንግዲህ ከእንጀራ ኢትዮጵያ ውስጥ በስፋት ጥቅም ላይ ከሚውሉ የምግብ አይነቶች በዋነኝነት የሚጠቀሰው ነው ማለት አይ ቲንክ የሚቻል ይመስለኛል። እና ከዛ ጋር በተገናኘ ዶክተር ደግነት በሱፐርቫይዘርነት የነበረበትን እና በቅርቡ በኔቸር ሳይንቲፊክ ጆርናል ላይ የታተመውን የኒውትሪሽናል እና አንቲ ኒውትሪሽናል ይዘቶችን እና በተለይ ደግሞ ከሶርገም እና ከአይ ቲንክ ራይስ ዱቄት ጋር በማደባለቅ የተሻለ ጥራቱን የጠበቀ እንጀራ ማውጣት ይቻላል ከሶርገም እንጀራ ጋር በንጽጽር የሚል ጥናት አሳትመዋል ማለት ነው። እና ይህ ጥናት ያለውን ፋይዳ በተመለከተ እሱም እዚህ ዲስከስ ያደርግልናል እና ከእሱ ጋርም በተገናኘ እዚህ ዶክተር ጳውሎስ በአዲስ አበባ ዩኒቨርሲቲ የኒውትሪሽን ዲፓርትመንት ያለውን የእሱን አመለካከትም እዚሁ ላይ ያንጸባርቅልናል ማለት ነው። እና ምናልባት በቀጥታ ወደዚህ ፕሮግራም ከመሄድ በፊት ዶክተር ጳውሎስን ምናልባት እንደ መግቢያ ያክል ጠይቀዋለሁ እና ወደዛ ከመሄዳችን በፊት ግን ባጭሩ ዶክተር ጳውሎስም እና ደግነትም ራሳቸውን ብሪፍሊ እንዲያስተዋውቁ እድል እሰጣለሁ እና ዶክተር ጳውሎስ ራስን ካስተዋወቅ በኋላ ምናልባት በዛው ከእንጀራ ጋር በተገናኘ በአጠቃላይ የሚታወቁ ፋክቶችን ሰመራይዝ ተደርጎ ባጭር መቅረብ የሚችል ከሆነ እሱን አቅርበልንና ከዛ ዶክተር ደግነት ራሱን አስተዋውቆ ወደ ፕሬዘንቴሽኑ ሄዳል ማለት ነው። ከዛ ወደ ዲስከሽኑ እናልፋለን። ራሴን ለማስተዋወቅ እኔ ጳውሎስ ጌታቸው እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብ ሳይንስና ኒውትሪሽን
በምግብ ሳይንስና ኒውትሪሽን ማዕከል አሁን ስማችን ትንሽ ተቀይሯል። ከኦቶኖሚ በኋላ ከአዲስ አበባ ዩኒቨርሲቲ ኦቶኖሚ በኋላ የምግብ ሳይንስ ማዕከል ሴንተር ፎር ፉድ ሳይንስ ይባላል። በዛ ማዕከል ውስጥ አሶሲየት ፕሮፌሰር ወይም ተባባሪ ፕሮፌሰር ነኝ። እንግዲህ በማዕከላችን እና ደግሞ በማዕከላችን የማዕከሉ ዳይሬክተር ነኝ በአሁኑ ሰዓት። እንግዲህ በጣም ኢንተረስቲንግ ፔፐር ነው የነ ደግነት አሁን ዛሬ የሚቀርበው ፔፐር በጣም ኢንተረስቲንግ ነው። ከዛ ጋር ተያይዞ የጤፍ ከእንጀራና ከጤፍ ጋር ተያይዞ ያሉ ሳመራይዝድ የሆነ ፖይንት ዝም ብሎ ለመናገር ያህል እኛ አሁን እንደ ሴንተር ኦፍ ኤክሰለንስ የኛ ማዕከል ወደፊት በኒውትሪሽን እና በምግብ ጥናት ላይ ሴንተር ኦፍ ኤክሰለንስ የመሆን እንትኑ ከፍተኛ ነው እና እንደ አንድ ፍላግ ሎጎ ወይም እንደ አንድ ሪሰርች ቲም የምንይዘው ጤፍን ነው የምናስበው እና ጤፍ ላይ በጣም ረዘም ያለ ጥናት ተደርጓል። ያው በብዙ ዳይሜንሽን ከፕሮሰሲንግ ከአግሮኖሚ ጀምሮ ለምሳሌ ኢንፍሉዌንስ ኦፍ ዲፈረንት ፈርቲላይዘርስ፣ ኢንፍሉዌንስ ኦፍ ናቹራል ኤንድ ኬሚካል ፈርቲላይዘርስ እንደዚህ ከአግሮኖሚ ጀምሮ ከዛ ደግሞ ጤፍን ለተለያየ ፕሮዳክት መጠቀም ዋይ ኦንሊ እንጀራ ከቤከሪ ፕሮዳክቶች ጀምሮ ፓስታ ፕሮዳክትስ እንደዚህ ብዙ ጥናቶች በዚህ መልክ ተደርጓል። ሶስተኛው ከአግሮኖሚ ጀምሮ አግሮኖሚ ላይ የተለያዩ ጥናቶች አሉ በእኛ ማዕከል። ሁለተኛ ጤፍን ቤዝ አድርገን ደግሞ የተለያዩ ፕሮዳክቶችን መስራት አለ። ሶስተኛው ግን ጤፍ በዋናነት ያው እንጀራ ለመስራት ነው የሚጠቅመው ኢትዮጵያ ውስጥ እና እንጀራ ግን ያው ጤፍ በጣም ብዙ የተወራለት እና የተመሰከረለት ሲሪያል ቢሆንም ግን የራሱ ሊሚቴሽኖች ስላሉት እሱን ኮምፕሊመንት ለማድረግ ጤፍን ከተለያዩ ሲሪያሎች ግሬንስ እና ከተለያዩ ሌሎች የፉድ ኢንግሬዲየንቶች ጋር በመደባለቅ እንጀራን ኢንሪች የማድረግ ጥናት ደግሞ ብዙ ተሰርቷል በእኛ ማዕከል። ለምሳሌ በራሴ በጥናት እኛ ጋር ብዙ ስታፍ ሜምበርስ አሉ። ካሉት ውስጥ ሁሉም የተለያየ ነገር ሰርተዋል ጤፍ ላይ። ለምሳሌ ዝም ብሎ ኢንተረስቲንግ የሆኑ ጥናቶችን ለማንሳት ያህል እንጀራን 11 ቀን ፕሪዘርቭ ማድረግ አንዱ ጥናት ነው በማዕከላችን የተሰራ። በራሴ ደግሞ እኔ ኢንቮልቭ ካረኩበት ጥናቶች ውስጥ ጤፍን ተጠቅመን በተለይ ይሄ በዘልማድ ቀይ ጤፍ የምንለው ደግሞ ሬድ ጤፍ ቫራይቲ የምንለውን ተጠቅመን ፓስታ ፕሮዳክት ኒው ሞኮሮኒ ፕሮዳክት የሰራንበት አለ። የዛሬ ዓመት ደግሞ የተጠናቀቀ ኢኖፉድ አፍሪካ የሚባል አንድ ትልቅ ዩሮፒያን ፈንድ ያደረገው ፕሮጀክት ነበረ። እሱ ፕሮጀክት ላይ ሎካል ክላይሜት ሪዚሊየንት የሆኑ ክሮፖችን ኢንዲጂነስ ክሮፖችን ተጠቅሞ ፕሮዳክት ዲቨሎፕመንት ነበረ እና እዛ ላይ አጌን ጤፍን ተጠቅመን ጤፍን ከተለያዩ ግሬንስ ጋር ወይም ከተለያዩ ሌጊምስ ጋር ስፔሲፊካሊ ሚክስ አድርገን የፓስታ እና የብሬድ ቤከሪ ፕሮዳክቶችን ሰርተናል እና ኦል ኢን ኦል ሬንጁ ከአግሮኖሚክ ጥናት ከእርሻው ጀምሮ እስከ ፕሮዳክት ዲቨሎፕመንት ከዛ ደግሞ ስፔሲፊካሊ እንጀራ የሀገራችን ስታፕል ፉድ ስለሆነ እሱን ኢንሪች የማድረግ ጥናቶች ተደርገዋል። እንግዲህ ይህንን ምንም ሴንተር ፎር ፉድ ሳይንስ ኒውትሪሽን በቀድሞ ስማቸው በአሁኑ ሴንተር ፎር ፉድ ሳይንስ ተብሎ ጎግል ላይ ቢገባ ጎግል ስኮላር ላይ ብዙ ጥናቶችን ማግኘት ይቻላል ማለት ነው እና ከዛ ጋር በተያያዘ አሁን ዛሬ የምናየው እንግዲህ ሳመሪ የነ ደግነት የሰሩት ጥናት ከዚህ ጋር የተያያዘ ነው። እሱ እናያለን። ቴንክ ዩ ኦቨር ቱ ዩ። ያ መልካም፣ በጣም ኢንተረስቲንግ ነው። በተለይ ከአንዳንድ ሪሰርቾች አሁን እንደምታውቁት በቀጥታ ትራንስፈረብል አይደለም አውትፑታቸው፣ ግን ይሄ እንጀራ በተለይ በጥናት ተረጋግጦ በቀጥታ ወደ ኮሚኒቲ የሚደርስ ከሆነ ያው የሳይንስ ኮሚኒኬሽን ቻናሉም ኢትዮጵያ ጋር ብዙ ህዝቡ ጋር ተደራሽነት ሊሚቴሽን ስላለው ምናልባት ከነ ጳውሎስ ጋር እንግዲህ በሌላ ፕሮግራም በተለይ ለህብረተሰቡ የሚጠቅም የሚችሉ በሳይንስ ረገድ የተረጋገጡ የአካሄድ ሂደቶች ለምሳሌ ፕሪዘርቬሽን ያልከውን በጣም አይ ቲንክ ፕራክቲካል መሆን የሚችል ከሆነ ተነጋግረን ለራሱ የቻለ ልዩ ፕሮግራም እናዘጋጅ ይሆናል ብዬ አስባለሁኝ። ወደ ደግነት ልምጣና ደግነት ራስን አስተዋውቅና እንግዲህ እዚህ ላይ ያሳያችሁት ያው ትልቅ ጆርናል ነው። በተለይ በኢትዮጵያ ደረጃ በዚህ ደረጃ ማሳተማችሁ ትልቅ ነገር ነው እና ፈረስት ኦተሩንም ለማግኘት ሞክሬ ነበር ፈረስት እና እንዳጋጣሚ አልቻልኩም። ከዛ አንተንም ሳገኝ ኮምፕሬሄንሲቭ የሆነ ይሄ የፕሮጀክት ሳብሴት እንደሆነ ገልጸልኛል እና ምናልባት ይሄኛው ፔፐር የምናቀርበው ለተመልካቾቻችን ሞገስ አይ ቲንክ አምታታው የተባለ ፈረስት ኦተር የሆነ እሱ ያሳተመውን ህትመት ላይ ተመርኩዘን ነው ውይይታችን የምናካሄደው ማለት ነው እና እሱንም
እንኳን ደስ ያለ ማለት ትፈልጋለሁ በዚሁ ሁሉንም ኦተሮችንም ጭምር ማለት ነው። እና ራስን አስተዋውቀ ቀጥታ ወደ እንትኑ እንድትገባ ትንላለሁ ማለት ነው። እንግዲህ እኔ የመጀመሪያ ዲግሪም ሁለተኛ ዲግሪም በኒውትሪሽን የተማርኩት የመጀመሪያ ዲግሪ ሐዋሳ ጨረስኩና ሁለተኛ ዲግሪ በመጀመሪያ ዲግሪ ሐዋሳ ባህር ዳር ዩኒቨርሲቲ ጆይን አደረግኩኝ። እዛው ማስተርሴን ጨርሼ ነው የቀጠልኩት ማለት ነው። ከ2014 ጀምሮ ባህር ዳር ዩኒቨርሲቲ የባህር ዳር ቴክኖሎጂ ኢንስቲትዩት ውስጥ የኒውትሪሽን ዲፓርትመንት አለ፣ የፉድ ኢንጂነሪንግ አለ፣ ፖስት ሃርቨስት፣ ፉድ ሴፍቲ፣ ኳሊቲ አለ። እዛ ኒውትሪሽን ዲፓርትመንት ውስጥ በማስተማር በምርምር ተማሪ በማማከር እና በማህበረሰብ አገልግሎት ነው በዋናነት ስሳተፍ የቆየሁት። ምርምሩን በተመለከተ በዋናነተኛ ፎከስ አድርገን መስራት የፈለግነው የኢንዲጂነስ ኖሌጅ ኦፍ እንጀራ ፕሮሰሲንግ ኤንድ ፕሪዘርቬሽን ኢን ኢትዮጵያ በሚል ነው። በምርምሩ መጀመሪያም ወደዚህ ከመምጣታችን በፊት የተለያዩ የትኩረት አቅጣጫዎችን ከኢንዱስትሪው ከእኛም ካለን ኦብዘርቬሽን አንስተው አይተን መጨረሻ ላይ እዚህ ጋር ሜጋ ሪሰርች ብንሰራ ይሻላል በሚል ተስማማን እና እዚህ ላይ ወሰንን። ይህን ስራ ደግሞ ወደ 6 የሚሆኑ ሪሰርች ፓኬጆች ከፋፍለን ነው ስንሰራ የቆየ ነው። የመጀመሪያው የማህበረሰቡን ኢንዲጂነስ ኖሌጅ ኤንድ ፕራክቲስ ዶክሜንት ማድረግ የሚል ነው የነበረው። ይህን የተወሰነ ዛሬ እናየዋለን ብለን ወደ 6ኛው ሪሰርች ፓኬጅ ስለሚያደረድረን ማለት ነው። ሁለተኛው የተሰራው እና አሁን ተማሪዎችን ያሰራ ናቸው የእንጀራን ፈርመንት የሚያደርገው ይስት ኤንድ ባክቴሪያ አይደንቲፋይ ማድረግ አይሶሌት ማድረግ እና መጨረሻ ላይ ከዛ ስታርተር ካልቸር ዴቨሎፕ የማድረግ ስራ የተሰራው ብዙ የማይክሮ የማክሮ ሌቨል ስራዎች ተሰርተዋል። እዚህ ላይ የተወሰኑ 2 ተማሪዎች እዚህ ጋር ሰርተው አሁንም ፔፐር ወጥቶበታል። እዚህ ላይ መጨረሻ ላይ ይህን ስታርተር ካልቸሩን ኮመርሻላይዝ ወደ ማድረግ እንሄዳለን በሚል ነው የተነሳው ይሄኛው። ሌላኛው የፈርመንቴሽን ካይኔቲክሱን ኦፕቲማይዝ ማድረግ የሚል ነው። እዚህ ጋር ብዙ ስራ ተሰርቷል፣ ብዙ ፐብሊኬሽኖች አሉ እዚህ ላይ። አራተኛው እና አምስተኛው የፕሮሰሲንግ ቴክኖሎጂውን ማዘመን የፕሪዘርቬሽን ቴክኖሎጂውን ማዘመን የሚል ነው። አምስተኛው ፓኬጂንግ ቴክኖሎጂውን ማዘመን የሚል ነበረ። የመጨረሻው ወርክ ፓኬጅ እንግዲህ እንጀራን ስናስብ ይመጣልን ጤፍ ነው። ጤፍ ጋር ተያይዞ ደግሞ አሁን ብዙ ቻሌንጆች አለብን፣ ቆይተን በኋላ ላይ እናየዋለን። ከዛ ጋር ተያይዞ ሌሎች ኦልተርናቲቭ ኦፕሽኖችን ማየት አለብን። በጤፍ ላይ እንጀራ በጤፍ ላይ ብቻ ዲፔንድ ማድረግ የለበትም የሚል እሱን ኦፕቲማይዝ የማድረግ ብሌንዲንግ ኦፕቲማይዜሽን ላይ የሰራ ነው ስራ አለ። እዚህ ጋርም ወደ 3 ምናምን በላይ ከ3-4 በላይ ፔፐሮች የወጡበት ስራ ነው ማለት ነው። እነዚህ ከ1 እስከ 6 ያሉት በሚጠናቀቁበት ጊዜ የእንጀራ ፕሮሰሲንግን አውቶሜት ወደ ማድረግ እንሄዳለን የሚል ይሄኛው ፕሮጀክት ማንሰራው የሚቀጥለው ፕላናችን ነው ብለን አቅደን የተነሳ ነው ያስፈለገው ያን እንደሆነ አንደኛው እንግዲህ እንጀራ በፊት ከክርስቶስ ልደት በፊትም ጀምሮ ትራዲሽናል ስቴፕል ፉድ እንደነበረ የተለያዩ መረጃዎች ያሳያሉ። ለምሳሌ ከ4000 እስከ 1000 ቢሲ በዚህ ጊዜ አካባቢ ኤግዛክትሊ የትኛው አመት ላይ እንደሆነ ግልጽ መረጃ የለም፣ ግን በዚህ ጊዜ አካባቢ እንደተጀመረ ነው እንጀራ ለምግብነት መዋል የሚያሳዩት የታሪክ መረጃዎች። በአሁኑ ሰዓት ከ70% በላይ የሚሆነው የኢትዮጵያ ማህበረሰብ የየቀን ምግቡ በእንጀራ ላይ እንደተመሰረተ ነው የሚያሳዩት ጥናቶች። ደግሞ ዛቲስ ጉድ እንጀራ የራሱ የሆነ የስርዓተ ምግብ የጤናም ጥቅሞች አሉት በጣም ብዙ እናያቸውን ቀጥሎ። ሌላኛው እንጀራ ከምግብነት ባለፈ አሁን የቢዝነስ እና ኤክስፖርት ሚንስም እየሆነ ነው። ለምሳሌ ይህን ጥናት ስንጀምር 2022 አካባቢ 23 አካባቢ የሚያሳየው ላለፉት 10 ዓመታት በየወሩ ወደ 10,000 የሚሆን የአሜሪካን ዶላር ከእንጀራ ኤክስፖርት እንደሚገኝ ነው
በአሁኑ ሰዓት ከ400 ሺህ በላይ ዩኤስዲ ፐር መንዝ ነው በእንጀራ ኤክስፖርት ሀገራችን ገቢ የምታገኘው። አሁን ሪሴንት የሆነ የኒውስ ነው ያየሁት፣ የጥናት ውጤት አይደለም። 36 ሚሊዮን ዩኤስዲ ፐር ይር ከእንጀራ ኤክስፖርት ይገኛል። ይህ ባለበት ሁኔታ እንጀራ በዋናነት የሚሰራው ሀገራችን በተለይ ደግሞ ከተሞች አካባቢ ጤፍ ላይ ነው። ያ ደግሞ በጣም ጥሩ ነው። ጤፍን ለእንጀራነት ስናውል የተለያዩ የኒውትሪሽናል ቤኔፊቶች አሉት። ጥሩ ፕሮቲን አለው፣ ካልሽየም አለው፣ ዚንክ አለው፣ አይረን አለው። በተጨማሪ ደግሞ ጥሩ የሆነ የአሰር የምንለው ወይም ደግሞ ፋይበር የምንለው ምንጭ ነው። ይሄ ፋይበር የምንለው በሰውነታችን ውስጥ የካርቦሃይድሬት ሜታቦሊዝምን ሞጁሌት ማድረግ ወይም ደግሞ ምንድነው ቀስ ብሎ እንዲካሄድ በማድረግ በተለይ የክብደት መጨመር ለሚያስቸግራቸው የማህበረሰብ ክፍሎች የክብደት መቆጣጠሪያ መንገድ በመሆን ሊያገለግል ይችላል። ለምሳሌ ፓስታ፣ መኮረኒ ምናምን ከሚበሉ ሰዎች ይልቅ እንጀራን በዋናነት የሚመገቡ ሰዎች ክብደታቸውን የበለጠ የመቆጣጠር እድሉ ሊኖራቸው ይችላል ተብሎ ይታመናል። ደግሞም ነው። ሌላኛው ሁሌም እንጀራ እንደ ትልቅ ኳሊቲ የሚቆጠርለት ግሉቲን ፍሪ ነው። በተለይ ከዚህ ከስሞል ኢንተስታይን ጋር ተያይዞ የሚመጡ የተለያዩ ኢሪቴሽንስ ኤንድ አለርጂስ አሉ። በተለምዶ የሴሊያክ ዲዚዝ የምንለው ማለት ነው። እሱ ላለባቸው ሰዎች በጣም ጥሩ የሆነ የምግብ አማራጭ ነው ማለት ነው እንጀራ። ሌላኛው በተለይ እንጀራ ብቻ ሳይሆን እነዚህ ፈርመንት ተደርገው ለምግብነት የሚውሉ የምግብ አይነቶች በዚህ ሰዓት ከሳይንቲስቶችም የደረሱበት የገት ፍሎራ ወይም ደግሞ ገት ማይክሮባዮታ የሚባል አለ በዚህ በጋስትሮኢንተስታይናል ሲስተማችን ውስጥ የእሱን ባላንስ ለማስጠበቅ ጤናን ለመጠበቅ ትልቅ አስተዋጽኦ ያደርጋል ማለት ነው። ይሄ ከረንትሊ ከጤፍ የሚሰራው እንጀራን ስናይ ነው። ነገር ግን አሁን ባለንበት ሁኔታ ጤፍ በጣም ውዱ የእህል ዘር ነው በኢትዮጵያ። ይህ የሆነው በተለያዩ ምክንያቶች ነው። አንደኛ የፕሮዳክሽኑም እየቀነሰ ስለሆነ የዴማንድ ኤንድ ሰፕላይ ኢምባላንስ ስላለ ነው። ሌላኛው የእንጀራ ላይ ያሉ ንግዶች እየተስፋፉ ስለሄዱ ሊሆን ይችላል። ቀጥሎ ያለው ደግሞ ወደ ተለያዩ ሀገሮች እንጀራ ኤክስፖርት እየተደረገ ነው። አሜሪካን ጨምሮ የሚድል ኢስት ኤንድ ዩሮፕ ወደዛ ኤክስፖርት እየተደረገ ነው። ስለዚህ በጤፍ ላይ ዲፔንድ ምንሆን ከሆነ ነገ ምናልባት እንጀራ በውስጥ ብርቅ የሚሆንበት ጊዜ ሊመጣ ይችላል። አሁንም ቢሆን ማህበረሰብ ወይም ኑሮ ውድነት ሲል መጀመሪያ የሚጠቅሰው ጤፍ ነው። አማራጮች ማየት አለብን። ሌሎች አማራጮች ደግሞ ምንድነው? ጤፍን ሙሉ በሙሉ ሳንተካ መጀመሪያ ከጤፍ ጋር በማጣመር ሌሎች የእንጀራ የመስራት ሂደቶችን መሞከር አለብን። ያን ስናደርግ አንደኛ የእንጀራ ፕሮዳክሽን ኮስትን እንቀንሳለን። ያ ማለት ለፉድ ሴኩሪቲ አስተዋጽኦ ያደርጋሉ ማለት ነው። በሌላ አባባል ደግሞ ከአንድ ጤፍ ይልቅ ሌሎች የእህል ዘሮች አብሮ በሚጨመሩበት ጊዜ የኒውትሪሽን ፕሮፋይሉ ወይም የኒውትሪንት ፕሮፋይሉንም ሊያሻሽለው ይችላል የሚል ሀሳብሽን አለ። ወይም ደግሞ አንድና ከዛ በላይ የሆኑ እህሎችን አቀላቅለን ለምግብነት በምናውልበት ጊዜ እነዚህ አንቲ ኒውትሪሽናል ፋክተርስ የሚባሉ የምግብ ኮምፖኔንቶች ይጨምራሉ። እነሱ በሚጨምሩበት ጊዜ ደግሞ በምግብ ውስጥ የምናገኛቸውን በተለይ እነዚህ የማዕድን ንጥረ ምግቦችን በአግባቡ ላንጠቀማቸው እንችላለን። እነዚህ ፋይቲክ አሲድ፣ ታኒን እና ዘርፌኖሊክ ኮምፓውንድስ ከነዚህ የማዕድናት ጋር ስትሮንግ የሆነ አፊኒቲ ያላቸው፣ ስለዚህ ባይንድ ያደርጓቸዋል። ባይንድ በሚያደርጓቸው ጊዜ ደግሞ ለሰውነታችን ባዮአቬሌብል አይሆኑም። ስለዚህ አብዞርፕሽናቸው ይቀንሳል። ለእነዚህ ንጥረ ምግብ እጥረቶች ልንጋለጥ እንችላለን የሚል ስጋት አለ። ጥሩ ነገር ግን እንጀራ በምንሰራበት ጊዜ እንጀራ መጋገሩ በፊት ሊጡ ፈርመንት ያደርጋል። ሊጡ ፈርመንት በሚበት ጊዜ ደግሞ እነዚህ አንቲሽናል ፋክተርስ የምንላቸው የምግብ አካሎች ይነሳሉ። ይሄን ሌላ አንድ የሰራው ጥናት የተነሳ ነው።
ከማህበረሰቡ ኢንዲጂነስ ኖሌጅ ኤንድ ፕራክቲስ ተነስተን ነው ወደ ላብራቶሪ የመጣነው። አብዛኛዎቹ የላብራቶሪ ቴስቶች የተነሱት ከማህበረሰቡ ኢንዲጂነስ ኖሌጅ ኤንድ ፕራክቲስ ነው። ማህበረሰቡ እንዴት ነው እንጀራ የሚያዘጋጀው፣ የሚጠቀመው ኢንግሪዲየንት ምንድን ነው፣ ለምን ያ ነው ፈርመንት የሚያደርገው፣ የመሳሰሉ ጥያቄዎችን ይዘን ወደ ኮሚቴው ከገባን በኋላ ወደ ኮሚቴው ስንገባ ደግሞ የተለያዩ የአግሮ ኢኮሎጂ መሰረት አድርገን የገባነው። ምክንያቱም የእንጀራ ዝግጅት ከደጋ ቆላ ወይና ይለያያል፣ የሚጠቀሙ ግብአት ይለያያል እና ከዛ ከሁሉም ያማከለ የማህበረሰቡን ኖሌጅ ኤንድ ፕራክቲስ ይዘን ወደ ላብራቶሪ የመጣ ነው ማለት ነው። ያለ ማድረግ የወሰድናቸው ሳምፕሎች የአድሬስ ያደረግናቸው የኮሚኒቲ ግሩፖች እዚህ በተቀመጠው መልኩ አለ። የሄድንባቸው ጂኦግራፊካል ኤሪያዎች አማራ ክልል ነው አዲስ ያደረግ ነው። በተቻለ መጠን ሁሉን አግሮ ኢኮሎጂ ያማከለ በሚያደርግ መልኩ ሄድን ማለት ነው። ከዛ ያገኘነው አንደኛው ነገር በዋናነት ማህበረሰቡ ለእንጀራ እየተጠቀመው ያለው እህል ምንድን ነው የሚለውን አሁን ለምሳሌ በሐረር አዲስ አበባ ስናስ በተለይ ወረዳ ከተሞችን ይዞ ገጠር ነው እኛ ሄድ ነው። ከተማው ላይ ዲፎልት ስለሆነ ሆሞጂነስ ስለሆነ ፕራክቲሱ ኖሌጁም የሚጠቀመው ሪሶርስን ኦልሞስት ሆሞጂነስ ስለሆነ እሱን ፎከስ ማድረግ አልፈለግንም። ኖሌጁንም ፕራክቲስን ማምጣት የፈለግነው ከዛ ነው። ስለዚህ ስናይ ጤፍ ብቻውን የሚጠቀም ምናልባት ስንዴ፣ ገብስ፣ ማሽላ፣ በቆሎ ብቻውን የሚጠቀም የማህበረሰብ ክፍል በጣም ትንሽ ነው። አብዛኛው የማህበረሰብ ክፍል ብሌንድ አድርጎ ነው የሚጠቀሙ። በምርጫ ደረጃ ግን ስናይ አዚፍ የጤፍ ዋጋ እንደ ሌሎች ቢሆን እና እኩል እድል ቢሰጥ በምርጫ ደረጃ ማንን ትመርጣላችሁ ብለን ስንጠይቃቸው ግን የሚመርጡት ጤፍን ነው። ለምንድነው ጤፍን የሚመርጡት? አንደኛ ሃይ ሳቲስፋክሽን ቫልዩ አለው። የጤፍ እንጀራ ስንመገብ ቶሎ ነው የምንጠግበው፣ ለረጅም ጊዜም ሳይርበን እንቆያለን የሚላል። ሌላኛው ቤተር ዋተር ሆልዲንግ ካፓሲቲ ያለ ወይም ደግሞ በእነሱ አባባል ውሃ ያነሳል፣ ይበረክታል የሚሉት አለ። ኮንቬኒየንሱ አለ፣ ለማዘጋጀት በጣም ቀላል ነው፣ ብዙ ሙያ ሴትነት አይጠይቅም። በእነዚህ ምክንያቶች ጤፍን ቢመርጡም ዋጋው ግን በተለይ ደግሞ በኢኮኖሚ ትንሽ አቅም ደከም ላለው የማህበረሰብ ክፍል የማይቀመስ እንደሆነና ለምሳሌ የሚያመርቱት አርሶ አደሮች እንኳን ለሌሎች ጉዳዮቻቸው ጤፉን ሽጠው ሌላ እህል ነው የሚጠቀሙት፣ ዋጋው በጣም ከፍተኛ ከመሆኑ አንጻርና ፕራክቲካሊ ማህበረሰቡ ሚክስድ ሴሪያልስን ነው እንጀራ ለመስራት የሚጠቀመው በአሁኑ ሰዓት ማለት ነው። በዛው እግረ መንገዳችን ፕሮፖርሽኑም ጠይቀናቸው ነበርና የጤፍ የትኛውም ጋር ተቀላቅሎ ሲሰራ በሬንጅ ስናስቀምጠው ከ25 እስከ 60% ጤፍ ሆኖ ሌላኛው ፐርሰንት ሶርገም ሊሆን ይችላል፣ ዊት ሊሆን ይችላል፣ ሶርገም እና ዊትም ሊሆን ይችላል፣ ዋቴቨር አንድ ሊሆን ይችላል፣ የሚቀላቀለው ሁለት ሊሆን ይችላል። ግን ይሄኛው ከ25 እስከ 60% የሚሆነውን ጤፍ ቢዝ ከ100% ጤፍ ካለው ያራቀ በእነሱ መለኪያ ያራቀ ኳሊቲ እንጀራ እናገኛለን የሚል ሪኮሜንዴሽን አላቸው። እንደ አማካይ ስነድ ማህበረሰቡ አንደርስታንድ የሚያደርገው ፔፐሩ ጋር የተንደረደር ነው። ከዛ ጋር መሬት ላይ ከማህበረሰቡ ካገኘ ነው መረጃ ተነስተን ነው ማለት ነው። ያለ ማድረግ እንግዲህ እነዚህን ሶስት ክሮፖች ብሌንድ አድርገን በምንሰራበት ሰዓት እነዚህን ፓራሜትሮች አይተን ነው የትኛው የብሌንዲንግ ሬሾ ዋናው ብሌንዲንግ ሬሾን ኦፕቲማይዝ ማድረግ ስለሆነ የፈለግ ነው። የትኛው የብሌንዲንግ ሬሾ ነው በዋናነት ለእንጀራ ከሚያገለግለው ጤፍ ተቀራራቢ የሆነ ጥቅም ይሰጠን የሚለውን ነው ማነጻጸር የተፈለገው። ያለ መስራት ደግሞ ፕሮሰሱ ኢንዲጂነስ የሆነውን የማህበረሰቡን ፕሮሰስ ነው የተከተል ነው። ምናልባት የፖሲብል ፕሮፖርሽኖችን ለመወሰን ኦፕቲማል ሚክስቸር ዲዛይን የሚባለውን ምንድነው ፕሮሲጀር ተከትለናል ማለት ነው። በዋናነት እንግዲህ ስራው መሬት ላይ የሰራው ሞገስ ነው። እኛ እንዲሁ ምንድነው ኦቨርሲ ከማድረግ ያለፈ ሮል አልነበረንም። ስለዚህ ይሄ የሚያሳየው ናቹራል የሆነው የማህበረሰቡ እንጀራ ፕሪፓሬሽን ፕሮሰስ ነው። ምንም አዲስ እኛ እንደዚህ ቢሆን ብለን ሃይፖቴቲካሊ የጨመርነው ኖሌጅ የለም። በቃ ዱቄቱ ለየብቻው ይፈጫል፣ ማለፍ ያለበትን
የማጥራት ሂደት አልፎ ከዛ በኋላ በሚፈለጉ ፕሮፖርሽኖች ሚክስ እየተደረገ ወደ 12 ጊዜ የተለያዩ የፕሮፖርሽን አማራጮች ተሞከሩ። ኮንትሮልን ሁለቱን ኮንትሮል ጨምሮ ማለት የሶርገም እና የጤፍ ኮንትሮልን ጨምሮ ከዛ በኋላ አጌንስት ኒውትሪሽናል ቫሊዩስ አንቲሽናል ፋክተር ማይክሮባዮሎጂካል ምናምን በሚል አየ ነው ማለት ነው። ብሌንዲንጉ እነዚህን ይመስላል። ይሄ የመጀመሪያው ከኮሚኒቲ ኖሌጅ እና ፕሪሊሚናሪ አናላይሲስ መጣ። ከዛ ቀጥሎ ያለውን ግን ከዚህ ላይ ቤዝ ተደርጎ በዲዛይኑ መሰረት እነዚህ የፕሮፖርሽኖች ጀነሬት በማድረግ የፍላክሲድን ግን ኮንስታንት ፍላክሲድን የፈለግነው ለኒውትሪሽናል ኢምፕሩቭመንት ሳይሆን ለዋተር ሪቴንሽን ስለሆነ የእሱን ፕሮፖርሽን ኮንስታንት አድርገን ነው ይሄድ ነው ማለት ነው። ፓራሜትሮችን ወይ ቴስት የተደረጉ ፓራሜትሮች ናቸው። ሁሉንም ፕሬዘንት አላረጋቸውም። ማያቸው ኒውትሪሽናሊ ሲግኒፊካንት የሆኑትን እና ለኒውትሪሽን ሄልዝ ኮንትሪቢዩት የሚያደርጉትን ብቻ ነው የምናየው። ለምሳሌ ሞይስቸርን እዚህ ጋር ያመጣ ነው። ሞይስቸር ለእንጀራ ለስቶሬጁ ትልቅ ፋክተር ስለሆነ ነው። ምናልባት የሞይስቸር ኮንቴንቱ ሃየር ኦር ሎወር መሆኑ ከኮንትሮሉ አንጻር ሲታይ ትልቅ ኢምፓክት ስላለው ሃየር ሲሆንም የእንጀራ ፕሪዘርቬሽን ወይም የእንጀራ የመቆየት እድሉን ያሳጥረዋል። ሎወር ሲሆን ደግሞ እንጀራው ይሄ የመድረቅና ማህበረሰቡ ይሄ ምንድነው ለምለም የሚለውን ኳሊቲ ስለሚያሳጣው ሞይስቸሩ አብሮ ታይቷል። ከሞይስቸር አንጻር አክሮስ ዘ ብሌንድስ ያን ያህል ሲግኒፊካንት የሆነ ነገር የሆነ ልዩነት አልታየም። እንደዚህ ያለ በእነዚህ ፕሮፖርሽኖች ተሞክሮ የትኛው ፕሮፖርሽን ነው የትኛው ምጥጥን ነው የተሻለ ኳሊቲ እንጀራ የሚሰጠን የሚለውን ነው ማየት የተፈለገው። ከዛ አንጻር ስናይ ነው ይሄ ከሞይስቸር አንጻር ወይም ደግሞ ነው እንግዲህ ሞይስቸር ከልስላሴ ብለን ልንገልጸው እንችላለን በዚህ ኮንቴክስት። ከፋት ይዘቱ አንጻር፣ ከፋይበር ይዘቱ አንጻር፣ ከፕሮቲን ይዘቱ አንጻር ይሄ በቅልቅል የተሰራው እንጀራ ምናልባት 10ሩም ያን ያህል ያነሰ የንጥረ ምግብ ይዘት አልታየበትም። የተወሰነ ልዩነት አለው፣ ግን ቢያንስ ያነሰ የንጥረ ምግብ ይዘት አላመጣም። ያ ማለት ጥሩ ነው ማለት ነው። ከማይክሮ ኒውትረንት አንጻርም ብናይ እዚህ ጋር ብቻ የሆነ ፒክ ይታያል። 100% ጤፍ የሆነው እንጀራ የተሻለ የብረት ማዕድን ይዘት አለው። እሱ ደግሞ የሆነው ጤፍ ከሌሎች ከማሽላም ሆነ ከሩዝ ጋር ሲነጻጸር ራሱ ጤፍ ብቻውን የተሻለ የብረት ማዕድን ይዘት ስላለው ሲቀላቀሉ የጤፍ ፕሮፖርሽኑ ትንሽ አነስ ያለ ስለሆነ በመቀላቀል ከተሰራው ይልቅ ጤፍ ብቻውን ሲሆን የተሻለ የብረት ማዕድን ይዘት አለው። በሌሎቹ ግን ተቀራራቢ ናቸው። ሌላኛው ቅድም በስጋት ያነሳ ነው የጸረ ንጥረ ምግብ ይዘት ለምሳሌ ታኒን እና ፋይቴትን ብናይ እንግዲህ ከመጀመሪያውኑ ስለሌለ ነው ወይስ ፈርመንቴሽን ቅድም እንዳልነው አጥፍቶት ነው የሚለውን እሱን የምናየው የሆነው። ነገር ግን ታኒንን ብናየው ፋይቴትንን ብናየው ያን ያህል በመቀላቀሉ ምክንያት ይጨምራል ብለን የሰጋ ነው ብዙም መጨመር አላሳየም። ይህም ጥሩ ነገር ነው ሆኖ ያገኘ ነው ማለት ነው። ከዚህ ተነስቶ 10ሩ ብሌንዲንግስ ወይም ደግሞ ፕሮፖርሽንስ ከፒውር ጤፍ ወይም ከፒውር ሶርገም አንጻር ስናየው የትኛው ነው የተሻለ የሚለውን ስናይ ኦፕቲማይዝ ለማድረግ ተሞክሯል። የተሞከረው በንጥረ ምግብ ይዘታቸው በጸረ ንጥረ ምግብ ይዘትና በአጠቃላይ ኦቨርኦል ኳሊቲ ኤንድ አክሴፕታቢሊቲ ነው የተሞከረው። ከዛ አንጻር ይሄ ቢአርቱ ያልነው ወይም ደግሞ 50% ማሽላ 20% ሩዝ እና 30% ጤፍ የሆነው የተሻለ ውጤት ያመጣው ይሄኛው ነው። ስታቲስቲክሱ የሚያሳየው ወደ አንድ የተጠጋ ኮምፖዚት ዲዛይሬቲ ቴስት ስኮር የሚባል አለ። ከዜሮ በአንድ መካከል ሬንጅ የሚያደርግ ነው። ሞር ወደ አንድ በተጠቀም ቁጥር ያ ሚክስቸር የተሻለ ውጤት አለው አጌንስት ዘ ኤክስፔክትድ ፓራሜትርስ ማለት ነው ተብሎ ስለሚታሰብ የተሻለ ውጤት ያሳየው ይሄኛው ነው ማለት ነው።
ኤክሴፕት ቅድም ያነሳነው ኮንሰርን አለ። ከብረት ማዕድን ውጭ ለምሳሌ ከ100% ጤፍ አንጻር ስናየው የተመረጠው ምጥጥን ማለት ነው ከብረት ማዕድን ውጭ በሌሎቹ ፓራሜትሮች የተሻለ ሆኖ ነው ያገኘ ነው ማለት ነው። ምናልባት ፋይበርን በተወሰነ ደረጃ የ100% ከጤፍ የተሰራው እንትን ከፍ ያለ የፋይበር መጠን አለው። ከዛ ውጭ ግን የተሻለ ሆኖ ያገኘ ነው ይሄ ነው ማለት ነው። 100% የተሻለ ሊሆን አይችልም፣ ግን የተሻለው ይሄኛው ምጥጥን ነው። 50% ማሽላ፣ 20% ሩዝ እና 30% ጤፍ ከ3% ፍላክሲድ ጋር አድርገን ብናዘጋጅ በኒውትሪሽናል ፕሮፋይልም በሴንሰሪ ፓራሜትርስ ኦቨርኦል ኳሊቲ አክሴፕታንስ የተሻለ እንጀራ እናገኛለን የሚል ኮንክሉዥን ላይ የደረስ ነው። ስለዚህ እንደ ማጠቃለያ ማሽላን፣ ሩዝና ጤፍን ከትንሽዬ ተልባ ጋር በመቀላቀል የተሻለ ንጥረ ምግብ ያለው ምናልባትም ደግሞ ጤፍን ሳብስቲዩት ለማድረግ እንደ አማራጭ የምንጠቀምበት በተሻለ ፕሮዳክሽን ኮስት ወይም ፕሪፓሬሽን ኮስት እንጀራን ማምረት ማግኘት እንችላለን። ከእንጀራ በተለይ ደግሞ ቅድም እንዳልኳችሁ እነዚህ ፈርመንት ተደርገው የምንመገባቸው ምግቦች በተለይ አሁን በቅርብ ጊዜ ወዲህ ለጤናና ለተለያዩ የዚህ የገት ሄልስ ጠቃሚ ናቸው የሚሉ ጥናቶች በጣም በተደጋጋሚ እየወጡ ስለሆነ ያን ጥቅም እንዳናጣ በጤፍ ውድነት ምክንያት ማለት ነው እንደ አማራጭ ልናስተዋውቅና ወደ ኮሚኒቲው ልናወርድ የምንችለው ነገር እንደሆነ ነው የተረዳ ነው ማለት ነው። ይህን ነው ሼር ማድረግ የፈለኩት። ለጊዜው ለውይይት የሚሆን ምናልባት በውይይት በደንብ ማውራት እንችላለን። ዶክተር ጳውሎስም ስላለ ይሄ ምንም ግልጽ የሆነ ምስጋና የሚገባው ኢኒሽቲቭ ነው፣ ኦብጀክቲቭ ነው የሪሰርቹ። ያው ቅድም መጀመሪያ ላይ ደረጀ ራስን አስተዋወቅ ስትለኝ እንደገለጽኩት ጤፍ ላይ የሚሰሩ ስራዎች አግሮኖሚክ ስተዲስ አሉ፣ ፕሮዳክት ዲቨሎፕመንት አለ ከጤፍ ከዛ ደግሞ እንጀራ ላይ የሚሰሩ ጥናቶች አሉ። እንጀራ ላይ ያለውን ደግሞ ፍራክሽኔት አድርገን ከፋፍለን ስናይ የሼልፍ ላይ እንጀራ ያው በ3 ቀን ማክሲመም 3 ቀን ወይ 4 ቀን ነው የሚቆየው። ስለዚህ ቅድም ደግነት እንዳለው አሁን እንጀራ ከኢትዮጵያም አልፎ ድንበር ተሻግሯል። ሚድል ኢስት ላይ እንደ ዱባይ ባሉ ሀገሮች ይሸጣል። አሜሪካ ያው አንተም ደረጀ እንግዲህ የምታውቀው ነው ይመጣል። ስለዚህ ሼልፍ ላይፍ ላይ መስራት አንዱ ሪሰርች ኤሪያ ነው እንጀራ ላይ የእንጀራን የመቆየት ጊዜ ማራዘም። ሁለተኛ እንጀራ ላይ የሚሰራ ጥናት ደግሞ አሁን እነ ደረጀ የሞከሩት ደግነት የሞከሩት የእንጀራ ንጥረ ነገር ማሻሻል የሚለው ሁለተኛው ነው። የእንጀራ ንጥረ ነገር ይዘት ለማሻሻል 2 አይነት መንገድ አለ። አንደኛ ፎርቲፊኬሽን፣ ፎርቲፊካንቶችን ጨምሮ ለምንፈልገው ኒውትረንት ያንን መጨመር ነው። ሁለተኛው ግን ፉድ ቱ ፉድ ፎርቲፊኬሽን ነው። አሁን እነ ደግነት እንደሞከሩት እንጀራ ውስጥ የሌለው ነገር ምንድን ነው የሚለውን አስበን ያንን ኮምፕሊመንት የሚያደርጉ የተለያዩ ኢንግሬዲየንቶችን መርጠን ወይም የተለያዩ አዝርዕትን፣ ጥራጥሬዎችን እንደዚህ መርጠን ማደበላለቅ ነው። ሶስተኛ እንጀራ ላይ የሚሰራው ደግሞ ፕሮሰስ ኦፕቲማይዜሽን፣ ፕሮሰሱ እንጀራ የሚሰራበትን መንገድ ማሻሻል የሚል ነው እና ፈርመንቴሽኑ ሊሆን ይችላል፣ እንጀራን ኢንስታንት ማድረግ የሞከሩ ሰዎችም ስላሉ እነዚህ ያሉ እና አሁን የነ ደግነት ጥናት ላይ ስመጣ ስለ ኢኒሽቲቭ ጥሩ ነው ልል ነው። የተነሱበት ሪሰርች አይዲያ ጥሩ ነው። ፔፐሩንም በደንብ አንብቤዋለሁ። የታተመው በጣም ሪፒቴብል ጆርናል ላይ ነው፣ ሳይንቲፊክ ሪፖርትስ ላይ ነው የታተመው። ግን ያው ደግነት ሱፐርቪዥን ውስጥ ስለነበረ ዋናውን ስራ የሰራው ሞገስ አምታታው ነው ይመስለኛል። እና ግን እንደ ጥያቄ ነው የኔ አንዳንድ ነገሮች እንደ ጥያቄ ኮሜንቶች በጥያቄ መንገድ ነው ያደረኳቸው። ምክንያቱም ሚስአንደርስቱድ አድርጌ ከሆነም አንተ ታብራራልናለህ፣ ሰው አጠር አድርጌ ጊዜውን ለመጠቀም እሱ እንደዛ ነው በመሄድ ያሰብኩት ኮሜንቶቹን በጥያቄ መልክ። ጤፍን በሌሎች እንደዚሁ ካርቦሃይድሬት ሪች በሆኑ አዝርዕት መተካቱ እዚህ ፌር አይነት እንትን አልመሰለኝም። ጤፍ ከራይስ ከሶርገም ጋር ሶስቱም ካርቦሃይድሬት ሪች ናቸው። ፍላክሲድ መጨመሩ ትንሽ ሚክስን አንደርስታንዲንግ ነው ያለኝ እኔ። ፍላክሲድ ራሱ የሆነ ቦታ ጋር ሳነብ የተረዳሁት ፍላክሲድ ሼልፍ ላይፉን ለማራዘም ነው የተጠቀማችሁት። ዋተር ሪቴንሽን አለው፣ ሼልፍ ላይፉ ይረዝማል። ምክንያቱም ዋተር ኮንቴንት ሲቀንስ
ዋተር አክቲቪቲም ሪሌሽን አሶሲሽን ስላለው ኖት ሊኒየር ግን አሶሲሽን ስላለው እሱም ይቀንሰዋል። ስለዚህ እንጀራ ከ3 ቀን የተሻለ ሼልፍ ላይፍ አለው ነው ፍላክሲድ ሲጨመርበት። ስለዚህ ፍላክሲድ ግን ሲጨመር ፍላክሲድ በጣም በጣም ኦይል አለው። 3% ነው የጨመራችሁት እናንተ። በእርግጥ ግን ፍላክሲድ ኦይል አለው እና ኦኬ እሱ ላይም አሳች ፍላክሲድ ተጨምሮ የእንጀራን ሼልፍ ላይፍ ማራዘም የሚለው ሳይንቲፊካሊ ብዙ እንትን አላለኝም። አቴ ታይም 2 ኦብጀክቲቭ አድሬስ ለማድረግ ነው የጀመራችሁት። በጣም አፕሪሺየት አደረገ። በጣም ኒውትሪሽስ የሆነ ነገር አሴም ታይም ሼልፍ ላይፉ የተራዘመ ግን ሁለቱንም ኦብጀክቲቮች ለማምጣት የተማረጡት ኢንግሬዲየንቶች ትንሽ ለእኔ ኮስችነብል ሆኖብኛል የሚለውን ለመናገር ነው። ያው የተሰጡትም ጀስቲፊኬሽኖች ኬርፉሊ አንብቤያለሁ ለምን እንደመረጣችሁ። ግን አሁን ለምሳሌ አንደኛው ጤፍ እየተወደደ ነው፣ ልክ ነው። ከ16 ሺህ ብር እስከ 19 ሺህ ብር በ100 ኪሎ ወይም በኩንታል። አሁን እዚህ ጋር ስለዚህ ኮስት አንዱ ኦብጀክቲቫችሁ ነው። ህብረተሰቡ ከጤፍ ሊወጣ ነው። ጤፍ ደግሞ ኒትሪሽየስ ነው፣ ጥሩ ነው እና ህብረተሰቡ ከጤፍ እንዴት ይወጣል? ስታፕል ከሆነው ሲሪያሉ እንዴት ይወጣል? ስለዚህ ብሌንድ መደረግ አለበት። ኮስት ዋይዝ ይሄ ያዋጣል አንዱ የተነሳችሁበት አካሄድ። እሱ ላይ ግን ያንተን አርጊው ማድረግ ወይም ቻሌንጅ ማድረግ ከአንተው ለመማር ማለት ነው። ሶርገም ይገባኛል፣ ቺፕ ነው። ግን ራይስ በጣም ኤክስፔንሲቭ ነው። ጤፍ ኤክስፔንሲቭ ነው። ፍላክሲድ ኤክስፔንሲቭ ነው፣ ኤክስፖርት አይተም እና ይሄኛው የእናንተ ጤፍ ዋጋ ቢወጣለት የእናንተ እንጀራ ዋጋ ቢወጣለት አይወደድም ወይ? ጭራሽ እንደውም ስናስበው በጣም የሚወደድ መሰለኝ የሚል እይታ አለ። አይ ኮስት ዋይዝ ይሄን የተሻለው ብትሉ ኖሮ ደግሞ እንደ አንድ ሪስፖንስ ቫሪያብል ምን እንጠብቅ የነበረ ኮስት ኦፍ የእናንተ እንጀራ ስንት ነው? አንድ ፒውርሊ 100% ከቁንጮ ጤፍ የተጋገረው እንጀራ እና ከብሌንድድ ከሆኑ የተጋገረው እንጀራ ኮስቱ ምንድን ነው የሚለው እዛ ዲኦፕቲማል እንትኑ ላይ ራኖቹ ላይ የፎርሙሌሽናችሁ ላይ ሪስፖንስ ቫሪያብሉ አንደኛው ምን መሆን ነበረበት? ኮስት መሆን ነበረበት። ኮስት ቫሪያብል አላየሁትም። ስለዚህ የተነሳችሁበትን ኦብጀክቲቭ አድሬስ ለማድረግ የቀሩ ሪስፖንስ ቫሪያብሎች ነበሩ ብዬ ያው ይሄ ኮምፕሊመንት ነው። ይሄ በጣም ቤዚክ ስራ ነው፣ መሰረታዊ ነው። ቀጣይ እንደዚህ ሪሰርቾችን ስናስብ እንዴት እናደርጋለን የሚለውን በዛውም አብረን ብሬንስቶርም እንድናደርግ አንድ ሁለተኛ ፖይንት እሱ ነው። ከኢንግሪዲየንት ቀጥሎ የኮስቱም ጥያቄ ትንሽ እንትን ይላል ነው። ሌላ ምንድነው አሁን ደግነት እኔ ትንሽ እንትን ያለኝ፣ እሺ ወደ መጨረሻው ጋር ፔፐሩን ሳነባው አንተም ስታቀርብ ፍላክሲድ ወይም ተልባ የተጨመረው ሼልፍ ላይፉን ኢምፕሩቭ ለማድረግ ነው። 2 ጥያቄዎች እዛ ጋር እንድጽፍልኝ ይፈልጋለሁ። የመጀመሪያው ዋተር ሪቴንሽንን በመጨመር ዋተር ሪቴንሽን ካፓሲቲው ሃይ ስለሆነ ተልባውን ተጠቀምን እና እንጀራውን ዋተር ኮንቴንት ቀንሰን የእንጀራ ሼልፍ ላይፍ ጨመረ ነው ናሬሽኑ፣ ሳይንቲፊክ ናሬሽኑ። እዛ ጋር አንድ ጥያቄ ምንድን ነው ተልባውን በምን አይነት መንገድ ነው የተጠቀማችሁት? ተልባው ፕሪትሪትመንት ፕሮሰስ አልፏል? ሮስትድ ሆኗል? ምንድን ነው የተጠቀማችሁት? እሱ ክሊር አይደለም። ያ ካልታወቀ ዋተር ሪቴንሽን የሚለው እንትን ብዙ ኮንቪንስ አያደርገኝም። ሁለተኛ ተልባ ኦይሊ ነው፣ በጣም ኦይል አለው። እንጀራ የሚጋገረው ከ100 ዲግሪ ሴንቲግሬድ በላይ ነው እንደ እይታ ስታንዳርድ ፍሎ ቻርቱ ስታየው። ስለዚህ እዛ ላይ ኦክሲዴሽን የለም፣ በጣም ኦይሊ ነው። 3% ቢሆን የጨመራችሁት ሊፒድ ኦክሲዴሽን አለ። ስለዚህ እንደው ማይክሮቢያል ሎዱን ይቀንሰዋል ከ2 ከ3 ቀን በኋላ እንጀራ ውስጥ ያለው ዋተር ሪቴን አድርጎ ብትለኝም፣ ግን ዲዩሪንግ ቤኪንግ ደግሞ የሚፈጠር ሌላ ነገር አይኖርም ወይ? ላይክ ሊፒድ ኦክሲዴሽን እንደዚህ አይኖርም ወይ? ስሞል አማውንት ቢሆን የጨመራችሁ 3% እንደጨመራችሁ ተረድቻለሁ። እሱ ጋር እነዚህን ሳማፕ ሳረቅ ይሄ ኢንግሬዲየንቶቹ ላይ የሪሰርቹ መንፈስ በጣም አዋጭ እና ትክክለኛ ሆኖ ሳለ ኢንግሬዲየንት ሴሌክሽኑ ላይ እንደዚህ አይነት እጅታዎች አሉኝ የሚለውን ለመናገር። ሌላው ደግሞ ኦብጀክቲቫችሁ ባይሆንም ተልባን ጨመራችሁ። ተልባ ሲጨመር ባክግራውንዳችሁ ላይ የምንጽፋችኋል። የሊትሬቸሩ ባክግራውንድ ላይ ኦሜጋ 3 እና ኦሜጋ 6 ፋቲ አሲድን እንጀራ ላይ ኢንሪች ለማድረግ የሚል አይነት መንፈስ አንብቤያለሁ። እንደዛ which is logical ጥሩ ነው እሱ እይታ። እንደዛ ከሆነ ግን መጨረሻ ላይ እንደ አንድ ሪስፖንስ ቫሪያብል አገኝ መታየት ነበረበት ማለት ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ አትሊስት ቤዚክ የሆኑትን ባለ 18 ካርቦኖቹ መታየት ነበረባቸው። አልፋ ሊኖሌኒክ አሲድ እና ሊኖኒክ አሲድ አንዳንድ እንደው ኦሜጋ 3 ሪፕሬዘንት የሚያደርግ አንድ ኦሜጋ 6 አንድ
መደረግ ነበረበት። እሱን ሪስፖንስ ቫሪያብል ተመርጦ ቢሆን ኖሮ እዚህ ምርምር ላይ ምን ይታየኛል? ቅድም ያነሳው ጥያቄ ይመለሳል። ሊፒድ ኦክሲዴሽን ነበረ አልነበረ ወይ? ዱሪንግ እንጀራው በሚጋገርበት ጊዜ ኦክሲዴሽን ነበር አልነበረ? ካልነበረ እሰየው ችግር የለውም። ስለዚህ እናንተ ሁለተኛ ኦብጀክቲቭ ሼልፍ ላይፍ ኢምፕሩቭመንት ነው። እሱን ደግሞ ፕሩቭ አድርገናል ያላችሁት እና እንደዚህ አይነት እይታዎች አሉኝ። የመጀመሪያው እንትን ላይ የእንጀራ ፕሮሰሲንግ ሜተዱ ያው ስታንዳርድ እንደተጠቀማቸው እርግጠኛ ነኝ። ግን የተወሰኑት እኛ አዲስ አበባ ላይ 60 ቤቶች ላይ 10ሩን ክፍለ ከተማ አዲስ አበባ ያኔ 10 ክፍለ ከተማ ነበራት፣ አሁን 11 ነው። ያኔ 10 ክፍለ ከተማ ነበረ። ከ10ሩ ክፍለ ከተማ ቡኮ ሰብስበን የእንጀራን እርሾ የእንጀራን ፕሮሰሲንግ ሜተድ ኖት ኦንሊ እርሾ የእንጀራን ፕሮሰሲንግ ሜተድ ስታንዳርዳይዝ አድርገን፣ ስለዚህ እዛ ላይ የእኛ ዴታ የሚያሳየው 5 እጅ ውሃ 4 እጅ ጤፍ እና 1 እጅ እርሾ ነው ብሌንዲንግ ሬሽዮ። 5 እጅ ውሃ 4 እጅ ጤፍ እና 1 እጅ እርሾ ነው እና የተጠቀምነው ሜተድ የእናንተ እና የተወሰነች ቁጥር ልዩነት አላት። እሱም ዝም ብሎ ለወደፊት ለሚታሰቡ ጥናቶች ቢታይ የእኛ ስታንዳርዳይዝድ ነው። ኮንፊደንስ ስላለኝ ነው እንደዛ ያልኩት። እንደዛ ቢሆን ጥሩ ነበር። ግን ዞሮ ዞሮ የእናንተም እንጀራ ላይ የታወቀ ቦታ ላይ ስላላችሁ የእናንተ ሜተድ ትክክል ይመስለኛል። ግን አንድ ዛጋ ቅድም ስታቀርብልን ደግነት አንድ ትንሽ ሳልናገር ማለት ነው የማልፈልገው ስታርተር ካልቸር ከዚኛው ጥናት ጋር አይገናኝም። ስታርተር ካልቸር ስታንዳርዳይዝ አድርገናል የሚል ነገር ሰማሁ እና ይሄ ቤቲን የሚባለው ኢትዮጵያ ውስጥ ባዮ ኤንድ ኢመርጂንግ ቴክኖሎጂ ኢንስቲትዩት ቤቲን 5 ሚሊዮን ብር ፈንድ አድርጎ አዲስ አበባ ዩኒቨርሲቲ የፉድ ሳይንስ ኒውትሪሽን ማዕከል እና ባዮቴክኖሎጂ ኢንስቲትዩት አንድ ላይ ሆነው ኦልሬዲ ፖሲብል ስታርተር ካልቸሮችን ካራክተራይዝ አድርጎ እርሾውን ካራክተራይዝ አድርጎት ምን አይነት ቴስት አለው፣ ኤልኤቢ ምን አይነት አለው፣ እንደዚህ ብለው እና ስታንዳርዳይዝድ የሆነ እርሾ እንደሰሩ አውቃለሁ። እና የእንጀራ ማለት ነው የእንጀራ አሁን ደግሞ የጠጅን ሰርተዋል እና ይሄ አንዊቲንግ ሪፕሊኬሽን ኦፍ ሪሰርች ኤፈርት እና ታይም እንዳይኖር ወደፊት እንዴት ነው የምናደርገው የሚለው። ምክንያቱም እናንተም እዚህ አይሶሌት አደረጋል ቀላል ስራ አይደለም ባይዘው አንተም ታውቀዋለህ። እና እሱ ላይ ሪማርክ ለመስጠት ነው። እዛ አዲስ አበባ ዩኒቨርሲቲ እንደሰሩ አውቃለሁ። ማን ቀድሞ ሰራ እንግዲህ አሁን አንተ ዛሬ ስላቀረብ ካላውቅም፣ ግን የአዲስ አበባ ዩኒቨርሲቲ ቆየ ከኮቪድ በፊት ነው የሰሩት። እና እንደዚህ አይነት ለወደፊት እንደ ዲስከሽን ፖይንት ከአንተ ከዚኛው ካቀረብከው ጋር ባይገናኝም ይሄ አንዊቲንግ ሪፕሊኬሽን ኦፍ ፈንድ ኤንድ ታይም ባይኖር ጥሩ ነው፣ ሪሰርች ላይ ብንናበብ ጥሩ ነው የሚለውን ለመናገር ነው። ወደ አንተ ሪሰርች ስመለስ የተጠቀማችሁት ሜተድ የተጠቀማችሁት ሶፍትዌር የዲዛይን ኤክስፐርት ሶፍትዌር 12 ራኖችን ሰጥቷል አይቻልም። ፔፐሩ ላይ 12 ራኖች ሰጥቷል። እዛ የተወሰኑ ጥያቄዎች ያሉኝ እዛ ጋር የመጀመሪያው ለሶርገም ኮንትሮል አለው 100% ሶርገም እንጀራ አለ። ለጤፍ 100% ጤፍ እንጀራ አለ which is good expect ማድረግ ያለው። ለራይስ ግን ሶስተኛው ሜጀር ኢንግሬዲየንት ራይስ ነው። 100% ራይስ ቤዝድ እንጀራ የለም። አይ እንጀራ ስለሚያወጣ ነው እንዳትለኝ፣ እኔ ኮሪያ 6 ዓመት ኖር ያለው እንጀራ ያወጣው ነበር። ከራይስ እንጀራ ይጋግሩ ነበር ሴቶቹ ብሌንድ ሳይደረግ እና ለምን የራይስ ኮንትሮል ሚስ ተደረገ? ሪሊ ኦብጀክቲቫችሁን ኮስት ከሆነ በኋላ እኮ 100% ራይስም ያዋጣል ጤፍም ሚስ ቢያደርግ ሰው ራሱ የእንጀራ አምሮት ካለው ወደዛ መሄድ ይችላል የሚል ነገር ሊኖር ይችላል እና 100% ለሚስ ተደረገ እዛ ላይ የሚል ጥያቄ አለኝ። ሁለተኛ እዛው ላይ ያለኝ ጥያቄ ግን ትንሽ ራሞቹ አንሰዋል። እኔ አይ ዶንት ኖ ምን አይነት አሳምፕሽኖች ለሶፍትዌሩ ፊድ እንዳደረጋችሁት። ኮመንሊ ከ16 እስከ 20 ራሞች ነው የሚሰጠው ይሄ ዲዛይን ኤክስፐርት ሶፍትዌር፣ ግን 12 መሆኑ ክፋት የለውም ወይም ሳይንቲፊካሊ ምንም ችግር የለውም፣ የከፋ ችግር የለውም። ግን የኔ ጥያቄ እዛ ጋር ምንድን ነው በጣም ሪፕሊኬሽኑ ግን አንሷል። ዩዥዋሊ ትሬንዱ ምንድን ነው ከ16 እስከ 20 ራን ይሰጥህና አንተም እንደምታውቀው 6ቱ 5ቱ ሪፕሊኬሽንስ ናቸው፣ ሴም ፎርሙሌሽንስ ናቸው። አሁን የእናንተን አይተው ከሆነ ሪፕሊኬሽን አንድ ብቻ ነው ያለችው፣ አንድ አይ ቲንክ አልተሳሳትኩም። ከዛ ውጭ ያለው እያንዳንዱ ኢንዲፔንደንት ራን ነው ያለው እና ያ ቫሊድ አይደለም። መጨረሻ ሞዴሉን ቫሊድ አያደርገውም። ዝም ብለህ ተጽፎና ሌላም ይህም ፕሮግራም ካለቀ በኋላ ዲስከስ እናደርጋለን። እናንተ ችግር የለውም የተሰሙኝን ያዩኝ ነገሮች ሪፍሌክት ለማድረግ ሪያክት ፎርዛት እና ይህም ዲዛይን ኤክስፐርት አሚን ዲ ኦፕቲማል እንትኑ ላይ ትንሽ ጥያቄ አስነስቶብኛል።
ለምንድን ነው የእንጀራን ከሁለት ቀን በኋላ ፓቶጀኒክ ማይክሮ ኦርጋኒዝሞቹ በቤኪንግ ቴምፕሬቸር ገደል ናቸው ሞቱ። እንጀራው ሲጋገር ፍሬሽ ነው፣ በቃ ምንም ፓቶጀኒክ ማይክሮ ኦርጋኒዝም አይኖረውም። ግን ከሁለት ቀን በኋላ እንትኑን አጠናችሁ፣ ባክቴሪያል ሎድን አያችሁት። ባክቴሪያል ሎድን ከሁለት ቀን በኋላ ማየት ምን ትርጉም አለው? ከብሌንዲንጉ የመጣ ከብሌንዲንጉ ከሶርገም ከራይስ ከምን ጋር በመቀላቀሉ የተሻለ ሼልፍ ላይፍ አለው ብላችሁ አስዩም ካደረጋችሁ ኢንተርምስ ኦፍ ማይክሮቢያል ሎድ ኦልሬዲ ማይክሮቢያል ሎድን ገለነዋል። ከሁለት ቀን በኋላ ባክቴሪያውን መቁጠሩ ምንድን ነው ጥቅሙ? ከሁለት ቀን በኋላ ባክቴሪያ ቢኖር ራሱ ከክሮስ ኮንታሚኔሽን አይደለም ወይ የሚመጣው? እንጀራ ስታንዳርድ አለው በኢትዮጵያ ስታንዳርድ አለው። እንጀራ ዴፊኒሽኑ የሚጀምረው ከጤፍ የተሰራ ፓንኬክ ላይክ ሶርዶ ፍላት ብሬድ እና ዌይቱ ስታንዳርድ አለው፣ ዲያሜትሩ ስታንዳርድ አለው፣ የአይን ቁጥር ስታንዳርድ አለው። እንጀራ ለመባል አንድ እንጀራ ማለት ነው። አሁን እናንተ የሞከራችሁት እንጀራ ላይክ ፕሮዳክት ነው የሚባለው እንጂ እንጀራ አይደለም። ችግር የለውም እሱ ዴፊኒሽኑ ያጣላል። የኔ ጥያቄ ግን ሪሊ እንጀራ መጥቶላችሁ ነበር ወይ? በዚህ ሁላ ትራያል ውስጥ የመጡ እንጀራዎች አሉ። እዛ ምስሉ ላይ እዛ ፔፐሩ ላይ አይቼዋለሁ። እንጀራን ግን እንጀራ ያሰኘው ኒውትሪሽናል ኮምፖዚሽኑ ወይም ደግሞ ሼልፍ ላይፉ መሻሻል አለመሻሻል አይደለም። በዋናነት እንጀራው መጥቷል የሚለውን ለማየት ለምንድን ነው ፊዚካል ካራክተራይዜሽን ያልተሰራው? ለምሳሌ ከለር ሊሆን ይችላል፣ ኢንተርምስ ኦፍ የአይን ቁጥር፣ ቁጥሩ እንኳን ቢከብድ በቃ የእንጀራ ካራክተሪስቲክስ። ይሄን ሁላ ደግሞ የትኛው ፓራሜትር ይይዝልን ነበረ? ሴንሰሪ ይልን አልሰራችሁ ማስቀመስ አንዱ ሪስፖንስ ቫሪያብል። አንተ ለምሳሌ ደግነት ምርጥ የሆነ ፕሮዳክት ሰርተ ሊሆን ይችላል በብሌንዲንግ፣ ግን ዞሮ ዞሮ ሶሳይቲ ካልተቀበለው ምን ዋጋ አለ? ባሉት ፓራሜትሮች እነዚህ የሚደረጉ ፓራሜትሮች እንዳሉ ደግሞ ሰርፕራይዝ ያደረጉኝ ፓራሜትሮችም አሉ እንዴት እንደተጨመረ። ለምሳሌ ለምን ፌኖሊክ ኮምፓውንዶች ማየት ፈለጋችሁ እንጀራ ላይ? ይሄ ቁንጮ ጤፍ አይ ቲንክ ነጭ ጤፍ ነው። እኛም ለኤክስፐሪመንት እሱን የተጠቀምነው እና ምናልባት ቀዩ ጤፍ ቢሆን ኖሮ ያው ኢትስ ቢኮዝ ኢትስ ሬድ አይ ካን አስዩም ሳም ፌኖሊክ ኮምፓውንዶች ይኖሩታል ወይ የሆነ ሰከንዳሪ ሜታቦላይትስ ኮንሰንትሬትድ ሆኖ ይኖሩታል። ስለዚህ ፌኖል ኮንቴንት ዲተርሚን ማድረግ ሜይ ቢ ሎጂካል ሊሆን ይችላል። አሁን ግን ነጭ ጤፍ የተጠቀማችሁት ሶርገም ሶርገም፣ ራይስ ኢዝ ራይስ። ምን ፌኖልን ሊጨምር ቶታል ፌኖሊክ ኮንሰንትሬሽን ሊጨምር የሚችል ምን ኢንግሬዲየንት መንቶ ነው ፌኖል እንደ አንድ ፓራሜትር የታየው የሚለውም ዝም ብሎ ለምርምሩ ላይ አንድ ያለኝ ጥያቄ ነው ማለት ነው። ኦኬ ሌላ ሪዛልቱ ላይ ዝም ብለህ በወፍ በረር ሲሄድበት ደግሞ አንዳንድ ትንሽ ወጣ ሪዛልቱን በደንብ አይቼዋለሁ። የሪዛልቱ ፕሬዘንቴሽን ሁሉ ነገር ክሊር ነው፣ ደስ ይላል። ባይዘዌ ብዙ ጥያቄዎችም ሊኖርኝ የቻሉት በጣም በስነስርዓት የተጻፈ ፔፐር ስለሆነ ኢዚ ቱ ሪድ፣ በቃ የትጋም መጠየቅ እንዳለብኝ ጋይድ ያደረገኝ ነው እና ስራው በደንብ ስለተሰራ ነው ጥያቄዎች እንደሚመጡት። እና አንደኛው ሪዛልት ላይ ያለ ጥያቄ ራይስ የተጠቀማችሁት ፖሊሽድ ራይስ ነው። የገበያ ያለውን ሩዝ የተጠቀማችሁት፣ ብርሃን ያለውን ራይስ አልተጠቀማችሁ፣ ገለባ ያለውን ራይስ አልተጠቀማችሁ። ፖሊሽድ ራይስ ተጠቅማችሁ ራይስ ኮንሰንትሬሽን የበዛባቸው ራኖች ላይ ግን ፋይበር ኮንቴንት ተጨምሯል። which is the opposite I think። እና ስታየው በኋላ ላይ ኖቱን ይዘህ ታየዋለህ ሪዛልቱ ላይ። እናንተ ለብቻም ሌላ ጊዜ ዲስከስ ማድረግ እንችላለን ፎር ፊቸር ኮላቦሬሽንም። የተጠቀማችሁት ሜቶዶሎጂ ላይ ዝም ብሎ አሁንም ሃይላይት ለማድረግ የተጠቀማችሁት ስፔሲፊክ ቫራይቲዎችን ነው። ለጤፍ ቁንጮም ነው፣ ለሶርገም ደግሞ የሆነ አንድ ቫራይቲ ጠፋኝ እሱን ነው። እና እንደዚህ ቫራይቲዎች ስፔሲፊካሊ ስም ሲጠራ በግልጽ ማንኛውም ባለሙያም ይሁን ሌማን የሚጠይቀው ጥያቄ አንድና አንድ ነው፣ ለምን እነዚህ ቫራይቲዎች ተመረጡ? ይዘር በኮስት ነው ወይስ ኒው ሪሊዝ ስለሆኑ ለመሞከር ነው? እሱም ጀስቲፋይድ አይደለም። ኦል ኢን ኦል እነዚህ ናቸው ሜጀር አድርጌ ያየኋቸው ጥያቄዎች። አጠቃላይ ግን ፊቸር ፕሮስፔክቱን ሳይ የዚህን ጥናት እንደዚህ አይነት ተዛማጅ ጥናቶች እና የእናንተንም ጥናት ጨምሬ አንደኛ እንደዚህ አይነት ጥናቶች ሲሰሩ ሴንሰሪ በጣም በጣም ወሳኝ ነው። ኒው ፕሮዳክት ፎርሙሌሽን፣ አዲስ ምግብ ማምረት፣ አዲስ ምግብ ማቀነባበር ላይ ሲሰራ የነበረውንም እንደዚህ ብሌንድ ማድረግ ኒውትሪሽናሊ ኢንሃንስ ማድረግ ሲታሰብ ሴንሰሪ የህብረተሰቡ ያን ፕሮዳክት የመቀበል ነገር ቢሄቪየራል እንትኑ ቢጠና በጣም በጣም ኢምፖርታንት ነው። ብዙ ሰዓት ስለወሰድኩ ይቅርታ። ኦቨር ቱ ዩ ደረጀ። ቴንክ ዩ። በጣም ቴንክ ዩ ጳውሎስ። በጣም ዲቴል የሄድክበት ያክል ኢንትረስትድ እንደሆንክ ያሳያል። በጣም ቴንክ ዩ። እና ዶክተር ደግነት እና ሞገስ በጣም ጥሩ ስራን የሰራው እና ምናልባት እድሉን አግኝተን እዚህ ብትገኝ ኖሮ በጣም ደስ ይለኝ ነበረ።
ከሆነም ቀረ ትልቅ ጆርናል ነው። በተለይ ኢትዮጵያ ደረጃ እዛ ለማሳተም ያለውን የጥናት ሂደት አስቸጋሪነትንም እረዳለሁኝና በጣም ሰፊ ነው ብዬ ያስባለሁኝ። ምናልባት ዶክተር ጳውሎስ ያው ከሙያም አንጻር በርካታ ጥያቄዎችን አንስቷል። እኔ ሁለት መሰረታዊ ጥያቄዎች ብቻ ነው ማንሳው፣ ሌላ ብዙም ጨምሮ የለም። እነሱንም ዶክተር ጳውሎስ ጠቃቅሷቸዋል። በዋናነት ራሽናሉ ላይ ስንመጣ አሁን ህብረተሰቡን የፐርሰፕሽን እና ምንድነው የኢንትረስት ጥያቄ ስትጠይቁ አብዛኞቹ ያው ጤፍ መብላት ነው የሚያምራቸው፣ ግን ደግሞ ከዋጋ አንጻር አደባልቀው እንደሚመገቡ ሪያሊቲው ተደባልቆ ነው። ምኞታቸው ግን ጤፍ ብቻ ነው እና ስለዚህ ያው ምኞታቸው ያልተሳካው በፕራይስ ምክንያት ነው። ስለዚህ ኪ ቫሪያብሉ እሱ ነበረ ብዬ አስባለሁኝ እና አትሊስት ፔፐሩ ላይም ባይኖር በአንተ ግምት ይሄ የተደባለቀው የጤፍ የማሽላ እና የሩዝ እንጀራ በፐርሰንት ምን ያክል ይቀንሳል ብለህ ትገምታለህ? በዛ መልኩ ላስቀምጠው። ሌላኛው ራሽናል ወደ ሪሰርች ዲዛይናችሁ በምንሄድበት ሰዓት ላይ ሪሰርች ዲዛይናችሁ የተነሳው እንደተረዳሁት ከራሱ ከኢንዲጂኒየስ ኖሌጅ ተነስታችሁ ራሳቸው የሚጠቀሙትን አትሊስት ይገባኛል በኋላ አክሰፕታንሱ እንዲጨምር አስባችሁ ሊሆን ይችላል። ግን ሳምታይምስ ኢንዲጂኒየስ ኖሌጅ የተሳሳተም ሊሆን የሚችልበት የለም ወይ? በተለይ እንደዚህ ከኒውትሪሽን ጋር ከምን ጋር ሲገናኝ ሰው ሊጣፍጠው ደስ ይለው ሊያምረው ይችላል። ግን አንዳንዴ ደግሞ ኒውትሪሽናል ይዘቱ በዛ መልኩ ከነሱ ጋር ተስማሚ ካልሆነ ምናልባት ቴስታቸውን እና ኢንተረስታቸው ሳይጎረብጥ ሳይንቲፊካሊ ቅድም እንደጠቀሰው ዶክተር ጳውሎስ የራሳችሁንም ኮምፖነንቶች መግባት አልነበረበትም ወይ? ምክንያቱም እንደተረዳሁት ኮምፕሊትሊ ከማህበረሰቡ ያለውን ራሱ ይመስለኛል ብሌንድ አድርጋችሁ መልሳችሁ ያቀረባችሁ እና እነዚህ ላይ ነው እና እነዚህን አጠራጠር አድርገን አብዛኛው የሚመጋገብ ይመስለኛል። ልትሄድበት ትችላል። ኦኬ እንግዲህ እኔ ዝም ብዬ ኢንፎርሜሽን ሸር ለማድረግ ነው የመጣሁት። ትንሽ ቴሲስ አድርጋችሁታል። እንግዲህ አንዳንድ ነገሮች እኔ ብዙ ሼር ለማድረግ የመጣሁት ፎከስ ያደረኩትም የኒውትሪሽን ኮምፖኔንቱን ነው። የፉድ ሳይንስ የፕሮሰሲንግ ወይም ምናምን ሞገስ ወይም ደግሞ አይዘር ኦፍ ዘ ሜምበር እዛ ጋር ሊስት ያደረኳቸው ቢኖሩ የተሻለ ነው የሚሆነው። ዞሮ ዞሮ ግን መጀመሪያ ላይ በመግቢያ ላይ ሰፋ አድርጌ ለማሳየት የሞከርኩት አሁን የተነሱትን ኮንፊዥኖችን በተወሰነ መልኩ ለመቀነስ ነበረ። እችኛዋ ፔፐር ሲንግል አውት ስለሆነች በአእምሯችን የሚመላለሱ ጥያቄዎችን በሙሉ አትመልስም። ለምሳሌ ሞገስ የሰራው ስራ 2 ፔፐር ነው የሆነው። መጀመሪያ ስንነሳ የተነሳንበት ስራ 2 ፔፐር ነው። 2 ሲያደርገው አንዳንድ ነገሮችን ስፕሊት አውት አድርጓቸዋል። በኋላ ላይ እንትኑን አሳያቸዋለሁ። ያ ነው ኮንፊዝ። ይሄ እንደው ፔፐር ፐብሊሽ ስናደርግ ብዙ ጊዜ ተማሪ እኛም ቢሆን አንጠላም፣ ግን ደግሞ የሆነ ሳም ካይንድ ኦፍ ኢንኮምፕሌትነስ ጥሎ እንደሚያልፍ ነው እንትን እያልኩ ያለሁት ፊል እያደረኩ ያለሁት እና ያ የተወሰነ እንትን ፈጥሯል። ዞሮ ዞሮ ግን ከመጀመሪያው ጀምሮ ለምሳሌ ስናይ ለኒትሪሽናል ኢምፕሩቭመንት ከሆነ አንጻር ሲሚላር ሴሪያልስ ሲሚላር ስቴፕልስ ከምታደረጉ ወይ ሌጊዩም ወይ ከነዚህ ከኦይል ሲድ ወር የማታደርጉት የነበረ ምናምን ያልከው ዶክተር ጳውሎስ ለምሳሌ እዛ ላይ ወደ 3 ምናምን ፔፐሮች አሉ። እንጀራ ላይ ከሌጊዩም እና ከነዚህ ከኦይል ሲድ ጋር ብሌንድ የተደረጉ ሌሎች እንትኖች አሉ። ሞገስ መጀመሪያ በስቴፕሎች ምንድነው እኛ ስንሰራ የነበረው አንዱ ተማሪ የሆነ ኦብጀክቲቭ እንሰጠዋለን። አንዱ ተማሪ የሆነ ስቴፕ ይወስደውና ይመረቃል። ከዛ ቀጥሎ ያለ ተማሪ ነው የሚያስቀጥለው። ለምሳሌ የሞገስ በሌላ ተማሪ ቀጥሏል። እንደዛ እያለ ስለሄደ ሞገስ በስቴፕልስ ጀምሮት ሄደ። ከዚህ ጋር ያየነውን ጋፕ ወሰድና ከሌጊዩም ጋር ለምሳሌ ከሶያቢን እና ከፊኒግሩክ ጋር ብሌን ተደርጎ የተሰራ ደግሞ ሌላ አለ እና ይሄን ያደረግነው ዴሊብሬት ነው። የዚህና የዛን ደግሞ በንጽር ላይ ምክንያቱም እንደ ሪሰርች ወርክ ፓኬጅ ስለሆነ የተነሳ ነው። መጨረሻ ላይ ኮምፓይል የሆነ የእንጀራ ሪሰርች ፕሮፋይል እንዲኖር ስለሆነ የፈለግነው ማለት ነው። ለዛ ነው እንጂ ያ ኒውትሪሽናል ኢምፕሩቭመንቱ የሚመጣው በዚህ መልኩ እንዳልሆነ አንደርስቱድ ነው። ሌላኛው ግን የወሰድነው
አቬሌቢሊቲ ነው። እኛ ጋር እዚህ ባህር ዳርና ባህር ዳር ዙሪያ በኮስትም በአቬሌቢሊቲም የተሻለ ምርት ያለው የሶርገም እና የራይስ ነው። ራይስ ለምሳሌ ውድ ነው ምናምን ያላችሁ ነበር አይምኖት ሹር። ነገር ግን እኛ ጋር ራይስ በጣም አቬሌብል ነው። እኛ ጋር 30-20 ኪሎ ሜትር እንዳለ የራይስ ምርት ነው ያለውና ሎካሊ አቬሌብል ስለሆነ ነው። ኮስቱንም ኢግኖር ያደረግ ነው። ከዚህ ጋር የኮስቱንም እንትን ለማድረግ የኮስት ኢሹ ምናምንም ኢግኖር ያደረግ ነው። ምናልባትም የ50% ዲፈረንስ 50 ኤንድ ሞር ፐርሰንት ዲፈረንስ ላላቸው ነው የኮስት ማርኬት ሎካል ማርኬቱ ላይ ማለት ነው። እንደ አንድ ኢምፖርታንት ቫሪያብል ያላየ ነው። ስንነሳም የመረጥናቸው ለምን መረጣችኋቸው ምናምን ያልከውም ከዛ አንጻር ነው። ለምሳሌ ቫራይቲዎቹን ራሱ የመረጥናቸው እነዛ ቫራይቲዎች ስፔሲፊካሊ የመረጥናቸው እነዛ ቫራይቲዎች ስፔሲፊካሊ በምርምር ማዕከል የሩዝ የምርምር ማዕከል እንዳለ ታውቃለህ ዶክተር ወረታ? በወሬ ሰምቻለሁ እንጂ ብዙ አላውቅም። በሀገር አቀፍ ደረጃ ትልቁ ምናልባትም ብቸኛው የምርምር ማዕከል የሩዝ የምርምር ማዕከል ያለው ወረታ ነው። አዲስ አበባ 5 ኪሎ ግራሙ 1400 ብር ነው የሚሸጠው ሩዝ እና ከዛ ፐርስፔክቲቭ ነው እንደዛ ፕሮዳክሽን ሊሆን ይችላል። እዚህ ጋር ግን የሩዝ ምርምር ማዕከል ያለበትና ከፍተኛ የውሃ የሚተብኛበት የፎገራ መሬት የሩዝ ምርት ያለበት አካባቢ ስለሆነ ነገር ግን ሩዝ አምራች ስለሆኑ እዛ አካባቢ ደግሞ ትልቅ የሆነ የኒውትሪሽን ኢሹ አለ። ለምሳሌ ይህ ነገር በጣም ውጤታማ ቢሆንና ፕሮሞት ብናደርገው አውቶማቲካሊ ፕሮሞት ብናደርገው እዛ አካባቢ ነው። እዛ አካባቢ ምርታማ ነው። ነገር ግን የማርጂን ፕሮብለም ደግሞ ወርስት ነው። ቢኮዝ ኤቭሪቲንግ ወደ ማርኬት ነው የሚቀርበው እና ሌላ ቻለንጅ ስላለ ያን ማድረስ ያደርገናል ብለን የተነሳ ነው። የፍላክሲድ ሮል ኒውትሪሽናል ኢንሃንስመንትም እንዲያመጣ አይደለም። መጀመሪያ ላይ እንግዲህ ስንነጋገር ሞገስ ምን ብሎ መጨረሻ ላይ አርቲኩሌት አድርጎት እንዳለፈው አሁን ጀስት ረስቼዋለሁ። ግን መጀመሪያ ላይ ሴት ስናደርግ የፍላክሲድ ሮል ምንድነው? ኢንስቴድ ኦፍ ጤፍ ሶርገምን ራይስን በጨመርን ቁጥር በተለይ የሶርገም ፕሮፖርሽን በበዛ ቁጥር የሶርገም ዋተር ሆልዲንግ ካፓሲቲ በጣም ለው ነው አስ ኮምፔር ቱ ኢቨን ራይስን ጤፍ። ስለዚህ እንጀራው ቶሎ የመረቅና ፍራጃይል የመሆን እድል ስላለው ያለችውን የዋተር ሪቴን እንዲያደርግን ነው። ሌላ ምንም ለዛ ነው ፐርሰንቷን በጣም ለው እንድትሆን ኒውትሪሽናል ኮንትሪቢሽንም እንዲኖረው ኤክስፔክት አናደርግም። እንግዲህ ከዛ አልፎ የፋት ኦክሲዴሽን ያመጣል ምናምን የሚለው እንግዲህ ሞገስ ቢኖር በደንብ ያብራራው ነበር ሲሰራው ምን እንዳጋጠመው ወይም ደግሞ ምን ኦብዘርቭ እንዳደረገ። ነገር ግን ሪፖርት ላይ ያቀረበልን የለም። ከዚህ ጋር በተያያዘ አይደለም ኦክሲዴሽን የሚያመጣ አይደለም ምንም አይነት ለምሳሌ ፋትን እኮ ኮምፔር አድርገናል አሞንግ ፕሮፖርሽንስ ኤንድ አጌንስት ኮንትሮልስ። ያን ስናደርግ ግን አሳብሽናችን የፍላክሲድ ኒውትሪየንት ኮንትሪቢዩሽን ቱ ዘ ኢንታየር ፕሮዳክት ኢዝ ኦልሞስት ነል በሚል ነው። ፐርሰንቱ በጣም ኢንሲግኒፊካንት ስለሆነ ማለት ነው። ዘ ኦንሊ እንትን የተጨመረበት ዋተር ሪቴን እንዲያደርግና የእንጀራውን ሶፍትነስ ቲፕ እንዲያደርግ ብቻ ነው። ለዛ ነው ኦሜጋ ምናምን ብለ ያነሳቸው እንትኖች ምንም ኮንሲደር ያልተደረጉት ለዛ ነው። ሌላኛው ያነሳልኝ እንትን ምናልባት ዲፕሊኬሽን ከኢትዮጵያ ባዮቴክኖሎጂ ኢንስቲትዩት ነው ስታርተር ካልቸር ዴቨሎፕ ያደረገው የኛ ሴንተር እና ሴንተር ፎር ፉድ ሳይንስ ኤዱኬሽን እና ኢትዮጵያ ቴክኖሎጂ እንግዲህ ምናልባት ኖርማሊ መረጃው የለንም ወይም አይ ዶንት ኖ ወይ በሊትሬቸር መልክ አልወጣም። አይ ዶንት ኖ እሱ እንትን ይህን ስንሰራ ሪቪው ለማድረግ ሞክረን ስለነበረ ዞሮ ግን እኛ ጋር ምንድን ነው የተደረገው የተሰራው ስራ ኤክሰለንት ነው ያገኘችው ተማሪዋ ቶክሲክ አላጠናሽም ብለዋት ነው እንትን ያለችው ፎር ኢንፎርሜሽን ሆኑ ግን አይሞትሽም ግን ሜጋ ፕሮጀክት ነበር። ዴፊኒትሊ እንግዲህ ሊሆን ይችላል። ምናልባትም ሁለቱ ሪፖርት አንድ ላይ እንትን ቢል ምናልባት ኮምፕሊመንት የሚያደርገው ነገርም ሊኖር ይችላል። ዞሮ ግን እዚህ ጋር የተሰራው የኢስት እና የባክቴሪያ ስፔሺዎችን አይደንቲፋይ ማድረግ ከዛ ቤስት ፐርፎርሚንግ ባክቴሪያዎችና ኢስቶችን መምረጥ ምናምን እስከዛ ድረስ ሁለት እና ከዛ በላይ ተማሪዎችን የሰሩት ፋይናሊ እንግዲህ ሪፖርት ኮምፓይል ተደርጉ ከዛ ጋር እንደ ዲፕሊኬሽን ነው እንደ ኮምፕሊመንት ነው የምንቆጥረው የሚለውን አላውቅም። ግን የሆነ መድረክ ቢኖር እናንተን ቢል ደስ ይለኛል ከተሰራ ይቀር ምናልባትም ኮምፕሊመንት ሆኖ እንደ ምንድነው እንደ ክሮስ ፕሩፍም ልንጠቀመው እንችላለን። እንግዲህ ዋንስ ስለተሰራ ዞሮ ግን እንትኑ አልነበረንም። የኛ ሀገር ትልቁ ችግር የኢንፎርሜሽን ሼሪንግ ነው። አሁን ዶክተር ደረጀ የጀመረው ነገር ምናልባት ለዚህ አንድ ትልቅ ሚና ይጫወታል ብዬ አስባለሁ።
ራይስን ሌሎችን ኮንትሮል 100% ኮንትሮል ስታደርጉ ራይስን ለምን አላደረጋችሁም የሚልም ኮንሰርን አንስታል። አይዲያሊ ቴክኒካሊ ኢትስ ራይት፣ ፕራክቲካሊ ግን ለተማሪ ነው እየሰጠን ያለነው ኢንአክቲቪቲ እና መጨረስ አለበት ስራውን ሰርቶ። ሞገስ በጣም ጎበዝ ልጅ ነው፣ በጣም አግሬሲቭሊ የሰራ ልጅ፣ የማይደክመው ልጅ ነው። ግን ደግሞ በመሀልም ደግሞ ስንጋጭ ነበር። ይህን እንኳን ማለት ነው ለምንድነው ማጨርሰው፣ ለምንድነው እንደዚህ ማታረግ? እኛ ጋር በሁለት አይነት ሞዳሊቲ ነው። የአካዳሚክ አድቫይዘር አላቸው፣ ከኛ ከቲሙ ደግሞ ሁለተኛ አድቫይዘር ተሰጧቸው። ፑሽ እየተደረጉ በቃ በጣም በእንትን ውስጥ ነው፣ በፋሲሊቲ ጥረት ውስጥ በምን አንዳንዱን እንኳ አዲስ አበባ መጥተው ነው የሚሰሩ። በዛ መሀል ሁሉን ነገር እንስራ ማለት አጠቃላይ ዘኢንታየር ሪሰርች ኳሊቲውን ነው ሚስ የምናደርገው እንጂ ቢሰራ አድ ያደርጋል። አይዲያሊ ኢትስ ቨሪ ናይስ በት ፕራክቲካሊ ከዛ አንጻር ነው ሚስ የተደረገው። እንደዚህ አይነት ስራዎች ግን የመጨረሻ ስለማይሆኑ ተማሪ ሲቀጥል ደግሞ ቀጣዩ ተማሪ ይህን ይዞት ይቀጥላል። ኮምፕሊመንት አድርጎት እንደዚህ ያደረግን ስለሄድን ማለት ነው። አያም ኖት ሹር ብዙ ተማሪ ስለሆነ የነበረው ይህን ነገር አስቀጥሎታል አላስቀጥለው የሚለውን በዚህ እርግጠኛ ሆኜ መናገር አልችልም እንጂ በእንደዛ መልኩ ስለምንሄዱ ስለ ሁሉንም በአንዴ መስራት ስለማይቻል የቀረ ነው የሚመስለኝ። ነምበር ኦፍ ራንስ ነምበር ኦፍ ሪፕሊኬሽንስ ምናምን የሚለው እኔ ብዙም አልገባኝም። እንዳልኳችሁ ይህን ነገር እንደናንተ ሞገስ ፕሬዘንት ቢያደርግ ቁጭ አብሬ የምማረው ነገር ነው። የዚህ የኒውትሪሽን ሪሌቫንሱን ነው ሞር ሪሰርች ምንም እዛ አካባቢ ስለሆነ አብዛኛው እዛ ላይ እንትን ባላረግ ነው የሚሻለው። የማይክሮቪያል ሎድ የተሰራው ማይክሮቪያል ሎዱ መጀመሪያ ከኦሪጂናል ሶርሱ ይመጣል ተብሎ ሳይሆን ፖስት ኮንታሚኔሽን በሚሆንበት ጊዜ ሳሴፕቲቢሊቲ ነው ምንድነው የሚባለው አላ ለምሳሌ የተሻለ ኒውትረንት ኮምፖዚሽን ካለው ለማይክሮ ኮንዲሲቭ ኢንቫይሮንመንት የሚፈጥር ኒውትረንት ካለው የብሌንዲንግ ኳስ ኮምፔር ቱ ዘ ኮንትሮልስ ካለው ያን በንጽጽር ለማየት ነበር የተሞከረው። እንደው ይሰራ ነው እንጂ በኋላ ላይም ምንም አይነት ሲግኒፊካንት ዲፈረንስ አልታየም አሞንግ ዘ ብሌንድስ ራዘር ዘ ነምበር ኦፍ ዴይስ በጨመረ ቁጥር አክሮስ ዘ ዲፈረንት ብሌንድስ ማይክሮቪያል ሎድ እየጨመረ ነው ይሄደው። እዚህ ጋር ፕሬዘንት ያላረኩት ምንም ኦፕቲማይዝ ለማድረግም ኮንሲደር አልተደረገም ቢኮዝ አሞንግ ዘ ብሌንድስ ኤንድ አጌንስት ዘ ኮንትሮል ኢን ዘ ብሌንድስ ያን ያህል ሲግኒፊካንት የሆነ ዲፈረንስ አላመጣም። ዘ አሳምፕሽን ግን ኢቨን ዞ ፖስት ኮንታሚኔሽን ቢሆንም ዋንስ ኮንታሚኔትድ ከሆነ በኋላ እንጀራው አንዳንዱ እንጀራ ላይ ማይክሮቦቹ በቀላሉ ግሮ ሊያደርጉ ይችላሉ። የተሻለ ኒውትሪየንት ኢምፕሩቭመንት ለምሳሌ የተሻለ አይረን ቢኖረው የተሻለ ሜቢ አዘር ኢምፖርታንት ኒውትሪየንትስ ፎር ማይክሮብስ ቢኖረው ሊያድግ ይችላል የሚል እግረ መንገዱን ይሰራ በሚል የተሰራ ነው። ፕራክቲካሊ ግን ያ አሳምፕሽኑ አልታየም የለም። በጣም ደጋግሞ ያነሳው ዶክተር ጳውሎስ የሴንሰሪ አናላይሲስ ምናምን ያልከው ነው። ያው ሞገስ ሲሰነጥቃት ሰንጥቋ እንትን አድርጓት ነው። ለምሳሌ ሞገስ ሌላ ፔፐር ይህን ነው ራሱን ፊዚኮ ኬሚካል ኤንድ ሴንሰሪ አናላይሲስ ኦፍ ሶርገም ራይስ ኤንድ ጤፍ ፍሎርስ ብሌንዲንግ ዊዝ ፍላክሲድ ፍሎር ፎር ቤተር ኳሊቲ እንጀራ ብሎ ፉድ ሳይንስ ኤንድ ኒውትሪሽን ጆርናል ላይ አሳትሞታል። እና ግን ያ ማለት ግን ኤክስኪውዝ አይደለም። እዚህ ጋም የሴንሰሪ ኮምፖኔንቱ እዚህ ጋም አብሮ ኢንተግሬትድ ነው ሪፖርት መደረግ ይችል ነበር። ኢትስ ማተር ኦፍ ራይት አፕ ተሰርቷል። ስራው ግን እንዳልኳችሁ ሲጻፍ የሴንሰሪ እንትኑን ወደዛ ወይት እንዲያደርግለት ወደዛ ወስዶ እዛ ጋር አሳትሞት ነው እንጂ የሴንሰሪ ኢሹ ሌሎች የፊዚኮ ኬሚካል ካራክተራይዜሽን ምናምን ሁሉ ተሰርቷል። እኛ ስናስመርቀው ይህን ሰርቶ ነው የተመረቀው። ሲታተም ግን ወደዚህ መልኩ ስፕሊት አውት ስለተደረገ ያውን ያልነው ኮንሰርን አንስቷል። የፌኖሊክ ኮምፓውንድ የፋይበር ኮንቴንት ኤንድ ፖሊሽ ራይስ ምናምን የሚለው እችን ሪፍሌክት ባላረግ ነው የሚሻለው ቢኮዝ አይ አም ኖት ሹር አባውት ዲስ ኢሹስ። እኔም ፕሬዘንት ሳደርግ ኢምፖርታንት ኤንድ ሪሌቫንስ የሚለውን ፋይቲክ አሲድ እና ታኒኑን ነው ፎከስ ያደረግኩት። ዝም ብሎ ገረ መንገዱን ተሰራ ሪፖርት ተደረገ ግን ያን ያህል ሪሌቫንስ አላየሁበትም። ግን ሞገስ ደግሞ የበለጠ ሊያብራራ ይችላል። እኔ ሪፍሌክት ባላረግ ጥሩ ነው። ቀጣይ ምናልባት ፕሬዘንቴሽን ካለ በሌሎች ስራዎቻቸው በደንብ ሊያወሩ ይችላሉ ይህን ነገር። አይ ቲንክ ያ ራሽናሊው ላይ ያው ኮስት ሪዲዩስ ለማድረግ ነው
የተነሳ ነው ብላችኋል። ግን ኮስት ምን ያህል ሪዲዩስ አደረጋ አላያችሁት ምናምን የሚለው አይዶን ነው እንግዲህ ብናየው ኑሮ አሪፍ ነበር። ግን እኛ የኮስት ሪዳክሽንን ፎር ግራንት ወስደናል። ቅድም ባልኳቸው ሀሳብሽን ማለት ነው። በእኛ ሎካል ኮንቴክስት አዲስ አበባ ላይ ይሰራ ይችላል፣ ምናልባት ሬድሮዋ ላይ ይሰራ ይችላል። ግን በእኛ ኮንቴክስት በቃ ኮስትን ግን ፊገር አውት ሚን በደንብ ስታስቲካሊ ቴስት ቢደረግ ደግሞ ሞር ወርዝ ያደረግ ነበር። ከዛ አንጻር ነው እኛ እንትን ያልነው። የኢንዲጂነስ ኖሌጁን ፎር ግራንት ወስዳችሁ ከምትሰሩ ለምን የተወሰነ የእናንተ የሳይንቲፊክ ኤሌመንት አትጨምሩበትም ምናምን ነገር ያልከው ዶክተር ደረጀ ታትስ ራይት። መጀመሪያም ታይትሉ ትልቁ ብሮድ ፕሮጀክት የሚለው ኢምፕሩቪንግ ኢንዲጂነስ ኖሌጅ ነው የሚለው እና ያን ኢምፕሩቭ ማድረግ ነው የምንችለው። ለመነሻነት ግን ወስዳን ለምሳሌ የፕሮፖርሽኑን የመጀመሪያውን የፕሮፖርሽን ብሌንዲንግ ሬሽዮ ዋን እንዲተርሚን ለማድረግ የፕሪሊሚናሪ ላቦራቶሪ አናሊሲስ ተሰራ። እንደገና ደግሞ ኮሚኒቲው የነገረን ሬንጅ አለ። ሁለቱ በተወሰነ ደረጃ አላይን ሲያደርግልን ነው በቃ ይሄ ነው የሚሻለው የሚለውን ዲሳይድ ያደረግ ነው። ለእንደዚህ ነው እንጂ የምንጠቀመው ኢንዲጂነስ ፕራክቲሱን ኢንዲጂነስ ኖሌጅን ፎር ግራንት አንወስደውም፣ ሊወሰድም አይገባም። ምክንያቱም ሴንሰስም አይደለም የሰራ ነው፣ አፍተር ኦል ክሮስ ሴክሽናል ሰርቬይ ነው የሰራ ነው እና ፎር ግራንት አንወስደውም። ግን በጣም የነገሩን በጣም የሚገርሙ በተለይ ከፕሪዘርቬሽን ጋር ከስቶሬጅ ጋር ተገናኝተው የነገሩን በጣም የሚገራርሙ ኢንዲጂነስ ፕራክቲሶች እንዳለ አይተናል። ወደ ላቦራቶሪ ወደ ቴስቲንግ እና ወደ ስኬል አፕ የሚመጡ እነሱን እንወስዳለን። ግን 100% ፎር ግራንት ግን አንወስድንም፣ የወሰድንበትም አጋጣሚ የለም። ግን በላቦራቶሪ የምንሰራቸው እንትኖች ለምንድን ነው ለቫሊዲቲ እንጠቀምባቸዋለን። ከዛ ተነስተን ደግሞ ወደ ላቦራቶሪ እንመጣለን። ቱ ዌይ ኮምፕሊሜንቴሽን ግን እያደረግን የሰራ ናቸው። አይ ቲንክ እነዚህን ነው ሪፍሌክት ለማድረግ ያስኳቸው። የሚያደርጉት ካለ አይ ዶንት ኖ። እንደ አጠቃላይ ግን በዚህ ፕሬዘንቴሽን የኔ የሚያደርጉት ሴንሲታይዝ ማድረግ ነው እንጂ ለሳይንቲፊክ ኮሚኒቲው ሆነ ለኮሚኒቲው አጠቃላይ ለኦርዲናሪ ኮሚኒቲው እኛ የሰራነውን ስራ በበቂ ሁኔታ ኮሚኒኬት አደርጋለሁም ብዬም አላሰብኩም። ያን ለማድረግ እውቀቱም ግንዛቤውም ይገድበኛል። እንደገና ደግሞ የመረጥነው ፔፐር ራሱም ይገድበናል። ግን ሴንሳይዝ ማድረግ እና ከዛ በኋላ ግን አስፈላጊ ከሆነ እንደዚህ አይነት ኦፖርቹኒቲዎች ከተመቻቹ በደንብ እያንዳንዱ ዲቴይል የምንሄድባቸው እና ከኔ የተሻለ ደግሞ ስራውን ጨብጠው የሰሩት ልጆች የሚያቀርቡበት ሁኔታ እያመቻችን በደንብ የበለጡ ውይይቶችን ማድረግ እንችላለን የሚል ሀሳብ ነው ያለኝ። መልካም። አይ ቲንክ እንግዲህ ዶክተር ጳውሎስ የቀረ ነገር ካለ ይመለስበታል። አይ ቲንክ የተረዳሁትኝ ያው ይታወቃል፣ ወደ ፕራክቲካል ሲመጣ መልቲፕል ፐብሊኬሽኖች እንዲኖሩ ያሉትን ዴታዎች ስፕሊት ተደርጎ የተለያየ ጆርናል ላይ ሊታተሙ ይችላሉ። ግን እንዳጠቃላይ በፕሮጀክት ደረጃ በጣም ሰፊ የሆነ ስራዎች እየሰራችሁ እንደሆነ የተገነዘብኩት ዳይሬክት እኔ እውቀቱ ባይኖረኝም በዘርፉ እና ግን በዋናነት ይሄ በቀጥታ ከህብረተሰቡ ጋር የሚገናኝ እና በቀጥታም ደግሞ ወደ ፕራክቲስ መለወጥ የሚችል ስለሆነ አይ ቲንክ በየጊዜው ለህብረተሰቡ በሚገባው ቋንቋ በቀላሉ የሪሰርች ውጤቶችን ማስረዳት ያስፈልጋል ማለት ነው። በተለይ ደግሞ ይሄ የሶሻል ሚዲያ በሰፋበት ጊዜ ላይ በቀጥታ ቋንቋውን ሊትራሊ ትራንስሌት እያደረጉ ህብረተሰቡ በቀላሉ ወደ ችግር ውስጥ የሚከቱ መረጃዎች የሚሰራጩበት ስለሆነ ያሉትን ክፍተቶችንም ስትሮንግ ሳይዶችንም ሳይንቲፊክ በሆነ መንገድ ዲስከስ ማድረጉ ትልቅ ዋጋ አለው ብዬ አምናለሁኝ። እና ዶክተር ጳውሎስ እዚህ ላይ ቀረ የምትለው ፖይንት ካለ ትሄድበታለህ። ግን አንድ ነገር ደግነት ጋር ሳልጠቅስ ባላልፈው አሁንም ቢሆን ምናልባት ወደፊትም ተማሪዎች ይኖራሉ፣ ሪሰርች የሚሰሩ ይኖራሉ እና የፕራይስ ኮምፖነንት መግባት ነበረበት ብዬ አምናለሁኝ። ማለት ያ የእናንተ ፐርሰፕሽን ነው። ግን እኔ ለምሳሌ አንባቢ ነኝ አላውቅም ወይ ግድ ምክንያቱም እዛ ሎካሊ ለሚያውቁት ሰዎች ስላልሆነ ሳይንቲፊክ ፐብሊኬሽን ሲወጣ ያቺዋ እንደ ሚስድ ኮምፖነንት ብዬ ነው እኔ በግል የሚሰማኝ ማለት ነው። እና ሌሎች ግን እዚህ ላይ የምናነሳቸው ሀሳቦች ብዙ ተመራማሪዎች ወደፊት ሲሄዱበት እዚህ ላይ አዳፕት ያደረጉ ያሻሻሉ እንዲሄዱ ነው እንጂ ጥራቱ በጣም ሶሊድ የሆነ እና በጣም ኢንትረስቲንግ የሆነ ፔፐር ነው ማለት ነው። ለሞገስም ለቲሙ በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። ወደ ዶክተር ጳውሎስ እመለሳለሁ።
ግሬት ቴንኪው ደረጀ፣ ቴንኪው ደግነትም ስለሰጠን ምላሽ። ብዙም ነገሮች የሉም ማለታቸው፣ ግን አንደኛ አይ ቲንክ ይሄ ፍራግመንት ሆኖ 2-3 ፐብሊኬሽኖችን አንድ ላይ ፕሪንት አድርገን ሶስቱን ተዘጋጅተን ብንመጣ ጥሩ ነበረ። ደግነትም ሲያቀርብ የሶስቱንም ቢያቀርብ ሶስቱን ብናነብ መልካም ነበረ ብዬ አስባለሁ። ምክንያቱም ጥያቄዎቹ የጠየቅናቸው 50% ሴንሰር ያልነው ምዛለን እዚህ ላይ ምንትናል። ግን ለወደፊቱም ቢሆን አሁን የኮስቱ ጥያቄ ስቲል እኔ ኮንቪንስ አላደረገኝም። መሰል ያላደረገኝ ካሉትም 12 ራኖች ኮስት ዋይዝ አንዱ ርካሽ አንደኛ፣ ሁለተኛ፣ ሶስተኛ ብለህ ደረጃ ወጥተለት። ስለዚህ ቺፕም ቢሆን ራይስ፣ ቺፕም ቢሆን ሶርገም እናንተ ጋር ኮስት ግን ስለወጣ ከ12ቱ ደግሞ የተሻለ ቺፕ ኮስት መግባት አለበት። ኮስት መግባቱ ሌላው ጥቅሙ በጣም ኢንፍሌሽን ሬት ከፍተኛ ነው ኢትዮጵያ ውስጥ። የዛሬ ኮስት ነገ የለም። እንቁላል ከ4 ብር ከ50 ዊዝን 5 ይርስ 20 ብር ነው የገባው እና የኮስት ዴታ ለኢትዮጵያ በጣም ኢምፖርታንት ማንኛውም ነገር ስናደርግ። ስለዚህ ኮስት ላይ እንደ አንድ ቫሪያብል ቢገባ ጥሩ ነበር የሚለውን ተመጣጣኝ። ሌላ ደግሞ ምናልባት አሁን ያልከን ነገር ጥሩ ምላሽ ነው፣ ጥሩ ነው። ግን እዛው ፔፐሩ ሲጻፍ ሳይንቲፊካሊ ሁለቱ ቫሪያቶች ለምን እንደተመረጡ አሁን አንተ አስረዳ። እዛው ላይ ቢጠቀስ ከኮስት ዋይዝም ያ ሪጅን ጥናት የተደረገበት ሪጅን ሩዝ አምራች፣ ጤፍ አምራች፣ ማሽላ አምራች እንደሆነ ቢጠቀስ አየህ። ፔፐር ባይዘዊ አሁን ረጅም እንዳለው ለሌማኑ እስኪገባ ድረስ መጻፍ ያለበት እና እነዚህ ናቸው። ግን በጣም ጥሩ እንትን ነው። አይ ቲንክ ነገ ከነገ ወዲያ እርግጠኛ ሌሎቹን ፔፐሮች አነባቸዋል። ምክንያቱም ስለጀመርኩት ኦልሬዲ ሃቭ ዘንትን እና አይ ዶንት ዋንት ቱ ሚስ ዘ ኦፖርቹኒቲ አነባቸዋለሁ። በጣም ነው የማመሰግን እና ግን አይ ቲንክ ዲታችድ ባይሆን ጥሩ ነው። አሁን ያ ሜጋ ፕሮጀክት ነው የስታርተር ከልቸሩ እና እናንተም እዛ እየሰራችሁ እዚህ ይሄ ዱፕሊኬሽን ኤፈርት እንዳይኖር ልክ ነው። አሁን ደረጃ የጀመሩት ፕላትፎርም ቬሪ ኢምፖርታንት ደግሞ እናንተም ኢምፐርሰን እና አንዳንዴ እንደዚህ ባህር ዳር ያሉ ጓደኞች ጋር ዶክተር ፋሲል ጋር እና ዶክተር ሂሩት ጋር አንዳንዴ ኤክስቼንጅ እናደርጋለን እና በትራዲሽናሉ ነን ኮንቪኒየንት በሆነው ሜትድ አይ ቲንክ ኮሚኒኬሽን እርባን ካሉት ፐሪ እርባን ካሉት ዩኒቨርሲቲዎች ጋር ኮሚኒኬት ማድረጉ ጥሩ ይመስለኛል እና ቴንኪው። ይሄ ነው ያለው። ቴንኪው ደረጀም ስለ እድሉ በጣም የማመሰግነው። መልካም እንግዲህ ዶክተር ደግነት ሰጣለሁ። በኋላ ምናልባት እንግዲህ ለተመልካቾቻችን ምናልባት ሌላ ፕሮግራም ይዘን እንመጣለን ብዬ አስባለሁ። ለምሳሌ እኔ እዚህ አሜሪካን ያለሁት እና አሜሪካን ሀገር ያው አብዛኛው ኢትዮጵያዊ አይ ቲንክ ያው የጤፍ እንጀራ በተለያየ መልኩ እያደባለቀ ይመገባል። ለምሳሌ ከገብስ ጋር አይ ቲንክ ኮመን ነው እዚህ። ከዛ ደግሞ አይኑ አያወጣለትም እና አይናማ እንዲሆን ደግሞ የሆነ እንደ ሚኒራል ወተር አይነት ነገር ይጨማምራሉ። ሌሎችም ፓውደሮች አሉ። አሁን አላስታውስም። እዚህ አሜሪካን ሀገር ያሉ ሰዎች የሚጠቀሟቸው በጣም ይቸገራሉ። አይናማ የሆነ አንተ ቀደም እንዳልከው እንግዲህ አይኑ አይቆጠርም። አይኑን ማውጣት ራሱ መከራ ነው እዚህና እና ደግሞ ያው የስራውን ሁኔታ ብዙ ጊዜ ቶሎ ቶሎ መጋገርም የማይችሉ ስለሚኖሩ ፕሪዘርቬሽንንም በተመለከተ ቲንክ ኢትዮጵያ ምላሉ ይጠቅማል ብዬ አስባለሁ። እና እሱ ላይ ራሱ የቻለ ፕሮግራም የምናዘጋጅ ይሆናል። ሌላ ምናልባት የእናንተንም ሀሳብ እንዲሁ ሌላ ጊዜ ማውራት ብንችል ብዬ የማስበው ከጂኤምኦ ጋር በተገናኘ ያላቸው አመለካከት። አሁን ጤፍ በጣም ተወዳጅ ነው እና በተወሰነ መልኩ ደግሞ የጀነቲካሊ ሞዲፋይድ የሆኑ ኦርጋኒዝሞች አሉና በዛ መልኩ የሚሰሩ ስራዎች ካሉ ኢትዮጵያ ውስጥ እነዚህ ነገር ላይ ራሱ የቻለ ፕሮግራም የምናዘጋጅ ይሆናል ማለት ነው። ግን በዚሁ ከመውጣታችን በፊት እንግዲህ ደግነት ባህር ዳር የጎጃም ጤፍ ይባላል፣ የእጁ ጤፍ ይባላል። ጤፍና ጤፍ አይነት አለው ወይ ልዩነት አለው ወይ? በመሰረታዊነት አንዱ ጥያቄ ነው። ሁለተኛ ያው አንዳንዴ ነጭ ጤፍም ጥቁር ጤፍም እንደምጠቃቅሶታል እና በኒውትሪሽናል ይዘታቸው ልዩነት አላቸው ወይ የሚለው ጥያቄ ነው። ዶክተር ጳውሎስ ደግሞ መጨረሻ ላይ እንድትመልሰው ነው ፈልገው። ስታንዳርድ ብለሃል ቅድም የእንጀራ ስታንዳርድ ለምሳሌ 5 ውሃ 4 እጅ ብለሃል እና እሱን ምናልባት አጠር አድርገህ በ10 ክፍለ ከተማ ያስሞከርነዋል ያልከዋልና በሰፊውም ተደራሽ መሆን የሚችልም ከሆነ እሱንም አጠር አድርገህ በድጋሚ ብትገልጸው ደስ ይለኛል። ወደ ደግነት ልኝ። ኦኬ
ጤፍና ጤፍ ልዩነት አለ ወይ ነው ያልከኝ አይደል? በኒውትረንት ይዘታቸው ይህን ጥያቄ ቅድም ዝም ብዬ ባጭሩ ፕሪፈረንስ ምናምን ፕሬዘንቴሽን አሳይቻችሁ ነበር አይደለ? ኮሚኒቲው ራሱ ለእንጀራ የሚጠቀማቸውን ክሮፖች ሚክስ አድርጎም ሆነ ለየብቻ ደረጃ እንዲያወጣላቸውም አድርገናል እና ጤፍን ራሱ የጤፍን በአይነቱ ደረጃ አውጥተዋል። አንደኛ ነጭ ጤፍ፣ ሁለተኛ ቀይ ጤፍ ምናምን፣ ሰርገኛ ምናምን እያሉ ማለት ነው። ያን ሲያወጡ እንግዲህ እኛ ኒውትሪሽናል ኮንቴንትን መሰረት አድርገን ስንሄድ ልዩነት አላቸው ልንል እንችላለን። እነሱ ደግሞ የራሳቸው መለኪያ ያላቸው ማለት ነው። ስለዚህ ከኒውትሪሽናል ኮንቴንት ውጭ እንኳን ብናይ ጤፍና ጤፍ ይለያያል ማለት ነው። ኮሚኒቲው ራሱ ደረጃ ያወጣለታል 1 2 3 ብሎ። ወደ ኒውትሪሽናል ኮንቴንቱ ደግሞ ስንመጣ የነጭና ቀይ ጤፍ፣ ሰርገኛ ጤፍ ኒውትሪሽናል ኮንቴንታቸው ይለያያል። አይደለም ነጭና ቀይ፣ ነጭና ነጭም ይለያያል። ብዙ ፋክተሮች አሉ ኒውትሪሽናል ኮንቴንቱ እንዲለያይ። እኛ የምንወስደው አማካኝ ስለሆነ ጤፍ በሚለው ነው እንጂ አዴት የበቀለ ጤፍና ጅሩ የበቀለ ጤፍ ኒውትሪሽናል ኮንቴንቱ አንድ ሊሆን አይችልም። በጣም መልቲፕል ፋክተሮች አሉ ኒውትሪሽናል ኮንቴንቱ ዩኒፎርም እንዳይሆን የሚያደርጉ ከሶይሉ ባለፈ ዋተር ጨምሮ ሬን ዋተር ሊሆን ይችላል፣ ኢሪጌሽን ዋተር ጨምሮ እነዚህ ነገሮች በሙሉ ኒውትሪሽናል ኮንቴንቱ እንዲለያይ ያደርጉታል። ይለያያል ኦፍኮርስ። እሱ ብቻ ሳይሆን በሌሎች በስታርች ካራክተሩም በምንም ሊለያይ ይችላል። ግን ጤፍ በሚለው እና አቨሬጅ በሚል ቫሊዩ ነው ስለ ጤፍ የምናወራው እና ኦፍኮርስ ይለያያል ማለት ነው። በሌላ አባባል አይ ቲንክ እንትንን አግኝቼው በሰፊው አይ ቲንክ ለብቻው እንመጣበታለን። ልዩነት አላቸው። ጥናቶችም አሉ። ለምሳሌ በተለያየ አግሮኢኮሎጂ እያደጉ እንትን የበቀሉ ጤፎች ያላቸው ዲፈረንስ በተለያየ ፓራሜትር የተጠኑ ጥናቶችም አሉ። ይለያያል። ወደ ዶክተር ጳውሎስ ልሂድ። ማንኛውም አብዛኛው የኢትዮጵያ ፉድ ፕሮሰሲንግ ትራዲሽናል ኢንዲጂነስ ኖሌጅ ላይ ቤዝ ያደረገ ነው፣ ግን ስታንዳርዳይዝድ አለ። ስለዚህ አንድ የኛ አካዳሚክ ስታፍ ስለ ፈርመንቴሽን ስለ ጤፍ ፈርመንቴሽን ጥናት ሊያደርግ ሲል መጀመሪያ ፈርመንቴሽኑ ምንድነው ፕሮሰሱ፣ አጠቃላይ እንጀራ የሚለው ፕሮዳክት የሚመጣው ምን አይነት ፕሮሲጀር ተከትሎ ነው የሚለውን ስታንዳርዳይዝ ማድረግ ነበረበት። ስታንዳርዳይዝ ለማድረግ ደግሞ አትሊስት አዲስ አበባ 10 ክፍለ ከተሞች አሏት። ከእያንዳንዱ ሃውስሆልድ ከእያንዳንዱ ክፍለ ከተማ 6 ቤቶች መርጦ አጠቃላይ 60 ሃውስሆልድ በወቅቱ በነበረው ዲስትሪቢዩሽን ሪፕሬዘንታቲቭ የሚባለው ቁጥር ወስዶ ቡኮ ሰብስቦ መጀመሪያ ሳምፕል ከመሰብሰቡ በፊት ምን አደረገ? በቃ ምን ያህል እጅ እንጀራ ዱቄት ነው የሚጨምሩ፣ ምን ያህል ውሃ፣ ኦኬ፣ ምን ያህል እርሾ፣ ኦኬ፣ ከዛ ደግሞ ምን ያህል ቀን ነው ፈርመንቴሽኑ፣ ከዛ አብሲት እንዴት ነው የሚሰራው፣ ምን ያህል ሊጥ በምን ያህል ውሃ፣ ከዛ እንዴት ነው የሚጋገሩ የሚለውን ካን ኢማጂን አዲስ አበባ ጠቅላላ ያለ 10ን ክፍለ ከተማ ሪፕሬዘንት የሚያደርግ ዴታ ሰብስቦ ምን ዲቨሎፕ ተደረገ? ፍሎቻርት። ዝም ብለህ ለኦዲየንሶች ይሄንን ፕሮግራም በኋላ ላይ ለሚያዩትም አይን አዲስ ታመነ ብለው ቢጽፉ ጎግል ላይ ይሄ አይን አዲስ ታመነ ፎሌት ብለው ቢጽፉ ይመጣል። ፕሮሲጀሩ እዛ ላይ ያለ እና ስታንዳርዳይዝድ እንጀራ የቡናንም እንደዛ ቡናውን ከ1 እስከ 3 ይጠጣል፣ ግን ስታንዳርዳይዝድ ፕሮሲጀር የለም። ዊዲድ ዛት ስታንዳርዳይዝድ ፕሮሲጀር አውጥተናል። ምን ያህል ከሃውስሆልድ ስለሚላይ ግን ይሄ በእንደዚህ መንገድ ነው እንትን ያለው ማለት ነው። እዚህ ላይ ቤዝድ ሆኖ ደግሞ አሁን በጣም በከፍተኛ ኢትዮጵያን ስታንዳርድ ኢንስቲትዩት ብዙ የማያወጣው ስታንዳርድ የለም። ብዙ ስታንዳርዶችን አብዛኞቹን ከኮዴክስ አሊመንታሪየስ አዶፕት እያደረገ የተለያዩ ስታንዳርዶችን ያወጣል። ሎካል ፕሮዳክቶቻችንም ኢንዲጂነስ ዩኒት ላይ ያወጣል እና እንደዛ ነው የእንጀራ የሚወጣው። ፕሮሰሱን በእርግጥ በደረጃ መዳብ በኢትዮጵያን ስታንዳርድ ኢንስቲትዩት ገና ነው አይሞት ሽራ በውዛት። በፕሮዳክት ደረጃ ግን እንጀራ ለመባል ምን መያዝ እንዳለበት እንዳልኩ ከአይኑ ጀምሮ አሁን ስታንዳርድ ወጣለት እንጂ በባህላችንም እኮ ምን አይን የሌለው እንጀራ መጋገር ሙያ የላትም ይባላል እና ከዌቱ ጀምሮ ከዲያሜትሩ ጀምሮ ከአይኑ ጀምሮ ከከለሩ ከምኑ ስታንዳርድ ወጥቶለታል እና ይሄ ነው ሪፍሌክሽን። ቴንክ ዩ። በጣም ኢንተረስቲንግ ነው። አሁን አይ ቲንክ እናንተ ልትገምቱት እንደምትችሉት ይህንን ፕላትፎርም በአማርኛም ቀለል ባለ መንገድ የምናቀርበው ህብረተሰብ ውስጥ የዚህ ሳይንቲፊክ ሊትረሲን ተደራሽነቱን ሰፋ እንዲል ነው እና
በተለይ እናንተ ሙያ በተለይ አሁን ለምሳሌ እኛ ብዙ ጊዜ ካንሰር እንደዚህ ሜታቦሊክ ዲዚዝ እንደዛ የምንሰራባቸው ኤሪያዎች ላይ ያው ብዙ እንቸገራለን። ወደ አማርኛ በቀላል አድርጎ ለማቅረብ እዚህ ሲመጡ እንትን ይላሉ፣ ግን እንደዛ መሆን እንሞክራለን። በተለይ ግን አሁን እናንተ ጋር በቀጥታ ትራንስፈረብል ነው አይ ቲንክ ወደ ኮሚኒቲ። አሁን ቅድም አንተ የጠቀስካቸው የኢንጀራን ስታንዳርዳይዜሽን፣ የኮፊ ስታንዳርዳይዜሽን ያው የአካዳሚክ ትሬንዱም ያው በእንግሊዝኛ ነው ምኑም እና ያው ፐብሊሽድ ይሆናል እና ከዛ ያው ሞተ ማለት ነው። ያ ነገር ማለት አዶኖ እንግዲህ ያ ሰው በሚረዳው መልኩ በቀላሉ ኮሚኒኬት የሚደረግበት መንገድ ምን ያክል ነው የሚለውን አላውቅም። እና እንግዲህ ወደፊት አመቻችተን የኮፊ ላይ የኢንጀራ ስታንዳርድ ላይ ምናልባት ከዚህ በፊት አልሞከርኩትም እንግዲህ ወይ እናቶችንም ጋብዘን በጎን እስኪ ምን ይላሉ የሚለውን የጥሩ ከዚህ በፊት አይታችሁ ከሆነ የትራዲሽናል ሜዲሲን ላይ አቅርበን ነበረ። ሰለሞንም ገስት ነበረ አይተው ከሆነ እና አንዷ ኢትዮጵያዊት ምንድን ያደረገችው የማስተርስ ተማሪ አሁን አሜሪካን ያለችው ከትራዲሽናል ሜዲሲን ሂለሮች ወስዳ ፕሮዳክቱን ተነጋግራ ከዛ በኋላ አክቲቭ ኢንግሪዲየንቱን ለይታ ሰዎቹ ምን ትሪት እንደሚያደርግ አያውቁም፣ ስሙም ሌላ ነው፣ ግን ሳይንቲፊካሊ ዴር ኮሬክት እና ያንን ፕሮግራም ስናስኬድ የአንድ የባህላዊ ሐኪምም አይ ቲንክ ከባህር ዳር ትመስለኛለች እሷንም ጋብዘናት ነበረ እዚሁ እና እሷ በምትረዳው መልኩ ነበረ እሷን ፕሬዘንት እንድታደርግ ያስቻልናት ማለት ነው። እና ልክ እንደዛው የእንጀራንን ጉዳይ እስቲ እንግዲህ ወይ ከጳውሎስ ጋርም ከደግነት ጋርም ተነጋግረን የኮፊውንም ለብቻው እንደዚህ በተለይ ትራንስፈረብል መሆን የሚችሉትን በእንደዛ መልኩ ብናቀርብ አይ ቲንክ ጥሩ ነው ብዬ አስባለሁኝ። እንግዲህ እናንተን ያው ትብብር ጠይቃለሁ። እንግዲህ የምትወስነ መልኩ ለዛ አሬንጅ ለማድረግ እንሞክራለን። መጨረሻ ላይ አንድ ፖይንት ብቻ ሰጣችሁና በዚሁ እናጠቃላለን። ከጳውሎስ ይጀምር። ኦኬ ቴንክ ዩ። አዲስ ዩኒቨርሲቲ ከ2023 ኦገስት ጀምሮ ኦቶኖመስ ዩኒቨርሲቲ ይሆናል። የመጀመሪያው ኦቶኖመስ ዩኒቨርሲቲ በኢትዮጵያ እና የአውቶኖሚ እንግዲህ አሁን 2 ዓመታችን ኦገስት ሲመጣል እና አሁን ከተነጋገርነው ርዕስ ጋር የሚገናኝ አንድ ነገር ስላለ ነው በዚህ በኦቶኖሚ የመጣ ምንድነው። አሁን ኮሌጅ ኦፍ ናቹራል ኤንድ ኮሚኒኬሽን ሳይንስስ ሴንተር ፎር ፉድ ሳይንስ ያለበት አንዱ ኮሌጅ አዲስ ዩኒቨርሲቲ 7 ኮሌጆች አሉት፣ 434 ፕሮግራሞች አሉት እና በእኛ ኮሌጅ ውስጥ የ3 ዓመት ስትራቴጂክ ፕላናችን ላይ አንደኛው ምንድነው ሳይንቲፊክ ፐብሊኬሽኖቻችንን በሎካል ጆርናልስ አትሊስት ማለት በጣም አምቢሽስ ነው በአምስት ሜጀር ማይነር ሜጀር የሚባል የለም፣ ሁሉም ቋንቋ ነው፣ ግን አትሊስት እንደው ሳንለጥጥ ተደራሽነቱ ወደ ህብረተሰቡ ለማዳረስ ስትራቴጂክ ፕላን ይዘናል እና እሷን ኮሜንት ለማድረግ በጣም ኢንተረስቲንግ ነው። በጣም ቆንጆ ነው። እዚህ ላይ ግን ምናልባት ሪፍሌክት ሳላደርግ የምፈልገው እሱ እንዳለ ሆኖ የኢንተርናሽናል ጆርናሎች ላይ መታተም አለባቸው ብዬ አምናለሁ። ምክንያቱም በተለይ ፒር ሪቪውድ ስታንዳርዱን እንዲጠብቅ ግን አትሊስት ኒድ ቱ ቢ ትራንስሌትድ ዋንስ። አሁን በጣም በርካታ ፐብሊኬሽኖች አሉት ማንም እንግዲህ ያውቀውም ብዬ አስባለሁ አብዛኛው በተለይ ሎካል ያለው ህዝብና አንተ እንዳልከው ግን እነሱ ቢያንስ ትራንስሌት መደረግ አለባቸው ብዬ አምናለሁ። የመጨረሻ ሀሳብ ደግነት እንግዲህ በጣም ይቅርታ መሽቷል ሁለታችሁም ጋር ሪፍሌክት አድርግና ፕሮግራማችንን በዚህ እናጠቃላለን። አመሰግናለሁ። በጣም 2 ነገሮችን ሪፍሌክት ማድረግ ደስ ይለኛል። አንደኛው ዶክተር ጳውሎስ ካላው ጋር ተነስቼ ለምሳሌ የእንጀራን ፕሮሲጀር ስታንዳርዳይዝ ማድረግ የአዲስ አበባን ማድረጋቸው በጣም አሪፍ ነው፣ በጣም ቆንጆ ነው። እኛ ኮሚኒቲ ውስጥ ገብተን ባየነው ግን ፕሮሴሲንጉ በጣም በብዙ ነገሮች እንደሚለያይ ነው ያየነው። ለምሳሌ በሚጠቀሙት የክሮፕ አይነት ሜጀር ክሮፕ ማለት ነው፣ አብዛኛው ሚክስር ነው በሚጠቀሙት ሜጀር ክሮፕ አይነት ፕሮሴሲንጉ ይለያያል። ለምሳሌ አብሲት ሲባል ሰምታችሁ ታውቁ? አብሲት ሚጥሉ አሉ፣ አብሲት ማይጥሉ አሉ። ለምሳሌ አፍተር 3 ዴይስ ሊሆን ይችላል። የፈርመንቴሽንም ይለያያል አሞንግ አግሮ ኢኮሎጂካል ዞንስ ማለት ነው። ለምሳሌ በአማራ ክልል ስለ አብሲት የሚጥሉ አሉ፣ አብሲት ማይጥሉ አሉ። ፕራክቲሶቹም ኖሌጆችም ቫሪ ያደርጋሉ from area to area። እንጀራን ስቶር ማድረግ ለምሳሌ ብናይ ቅድም ዶክተር ጳውሎስ እናንተ ሀገር 7 ዓመት ይቆያል 7 ቀን ይቆያል ምናምን በሆነ ትሪት አድርጋችሁ ምናምን ነገር ያለ ምንም ትሪትመንት 7 ቀን የሚቆይበት ቦታ አለ። ለምሳሌ እዚህ አማራ ክልል ውስጥ ወደ ስናን ጮቄ አካባቢ ማለት ነው፣ በጣም ቀዝቃዛ አካባቢ ነው።
7 ቀን ይቆያል እንጀራ ምንም ሳይበላሽ። ያ ወይዘሩ ነው ያ እንዲሆን ያደረገው። ፈርመንት ለማድረግ የሚወስድበት ጊዜም ሎንግ ታይም ነው። እንደ ባህር ዳር ወይም እንደ አዲስ አበባ ዛሬ አብኩተው ከ3 ቀን በኋላ ምናምን መጋገር አይችሉም። ለፈርመንት ለማድረግ እና እንጀራ ለመሆንም የሚወስደው ቀን ከ4 እስከ 5 ቀን ሊሆን ይችላል። ፈርመንት አድርጎ እንጀራ ቦክቶ ለመጋገር ማለት ነው። ከተጋገረ በኋላም ሎንገር ታይም ይቆያል። ያ ወይዘሩ ወይም ደግሞ ክላይሜቱ ነው ማለት ነው እንደዛ ያደረገው። እና እነዚህ ነገሮች ሁሉ ኮንሲደር ተደርጎ ነው ፕሮሰሱን ኦፕቲማይዝ መደረግ ያለበት፣ ስታንዳርዳይዝ መደረግ ያለበት። በአጠቃላይ ግን እኔ በዚህ ኤሪያ ላይ በጣም መሬት የወረደ ስራ እንስራ ካል ኤ ቱ ዜድ ያሉ ነገሮችን ኮንስኪቲቭሊ እያቀረብን ምናልባትም ከኛ በተሻለ ደረጃ በተሻለ ሁኔታ ነገሩን ማብራራት የሚችሉ ሰዎችም ስላሉ ነገሩን በደንብ እንደው ዝም ብሎ ቅምሻ አድርገን ብቻ እንዳንሄድ እንደው ኢምቢቲውን ሌሎች ነገሮችን እያስገባን ግን ይሄኛውን በደንብ ማለት ከእንጀራ የበለጠ ኢሹ የለንም እንደ ኢትዮጵያ እና እንደዛ ማድረግ ብንችል እኔ ምኞቴ ነው። መልካም እንግዲህ ያው አንተ እንዳልከው ነው። እንግዲህ ምናልባት የዚህ እንጀራ ስታንዳርዳይዜሽኑ የኮፊው ላይ ስንመጣ ያው ዳይቨርሲፋይድ የሆነ ከተለያየ አካባቢ ላይ ሰዎችን ኢንቫይት እናደርጋለን ለዲስከሽኑ እና ዛሬ ለነበረን የሞገስ ስራን ላይ ተመርኩዘን በአጠቃላይ በባህር ዳር ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ይመስለኛል እዛ እየተሰሩ ስላሉ የምግብ ጥናቶች ላይ እዚህ ዘንድን ስለመጣህና እርግጠኛ ነኝ አንተ በእጅ ያልሰራው ስራ ላይ ይህን ያክል ማብራሪያ ለመስጠት መቻለ በጣም በቅርበት ስራው ላይ እንደነበርክ ያሳያልና በጣም ቴንኪው። እና ዶክተር ጳውሎስም ጊዜን ወስደህ ፔፐሩን በደንብ ሪቪው አድርገህ ለተመልካቾቻችን ግልጽ በሆነ መልኩ ሀሳብን ስላጋራችሁ እጅጉን አመሰግናለሁ። እና በሚቀጥለው ፕሮግራም በተለየ ፕሮግራም የምንመጣ ይሆናል። ተመልካቾቻችንም እንጀራን በተመለከተ ግን የሁለታችሁንም እንጀራ ይውጣላችሁ እያልኩኝ የዛሬውን ፕሮግራም በዚሁ አጠቃልላለሁኝ። እንግዲህ በሚቀጥለው ፕሮግራም በሌላ ፕሮግራም እንገናኝ ይሆናል።